ፓስተር ዳዊት ምናልባት ብዙዎቻችሁ የምታስታውሱ ይመስለኛል ኢየሱስ ከማርያም ስጋ አልነሳም የሚል ትምህርት አስተምሮ ነበር which is obviously ሐሰት ትምህርት ማለት ነው። በኢቫንጀሊካል ክርስቲያኒቲ ተቀባይነት የሌለው በቤተ ክርስቲያን ታሪክም ውጉዝ የሆነ ትምህርት ነውና ብዙዎች እሱን ትምህርት ተቀብለው ሲያቀነቅኑ ነበርና ያኔ እንደዚህ ቲክቶክም እንደዚህ አልደራም ነበር። ብዙዎቻችን ፌስቡክ ላይ ነበር የምናወራ የነበረው እና የዛን ጊዜ ያ ትምህርት ትክክል እንዳልሆነ ጻፍኩኝ ፌስቡክ ላይ ከብዙዎች ዘንድ ተቃውሞ ገጠመኝ እና ማርያም ወላዲት አምላክ ናት ወይንስ አይደለችም የሚለው ጥያቄ ከዚህ ጋር ተያይዞ በሰፊው ሲነሳ ነበር እና የተወሰኑ ወንድሞችም ነበሩ ተባብረን ያ ጉዳይ መስመር እንዲይዝ ተደረገ ማለት ነው። ብዙዎችም ደግሞ ወደ ቤተክርስቲያናቸው ሄደው ጠይቀው የተረዱ ይመስለኛል። ያንን ትምህርት ደግፎ የሚናገር ብዙ ሰው አላየውም። ከዛ በኋላ አንድ ትልቅ የምናከብረው ቴዎሎጂያን ነው ማህደረ መለኮት ቴዎቶኮስ የሚለው ልክ አይደለም የሚል ነገር ተናግሮ ነበር ጽፎ ነበርና እሱ ምንድነው ኤክስትሪም የወጣ ሚሪዮሎጂ አለ። ስለዚህ እሱ መገራት አለበትና ይሄ ተርም ለዛ ሰዎችን ስለሚያጋልጥ መነገር የሌለበት ነው ብሎ ነበረ። በጣም እንደ መንፈሳዊ አባታችን የምንቆጥረው የተከበረ ሰው ነው። በኢትዮጵያ ኢቫንጀሊካል ታሪክም ቴዎሎጂያንስ ከሚባሉት አንዱ ነው። በጣም የቅርብ ወዳጄ ነው። እሱንም ሰው ተቃውሜ ጽሁፍ ጻፍኩኝ። ብዙ ወንድሞችም እንደዚያው ተረባርበው ጻፉ። ያው እሱም የተወሰነ ያህል ሐሳቡን ግልጽ ለማድረግ ሞክሮ የተወሰነ ማስተካከያ አደረገ እና በየጊዜው ይሄ ነገር ይነሳል፣ ሶሻል ሚዲያ ላይ ይነሳል። አንዳንዶች ነገረ ማርያም በኦርቶዶክስ እና በካቶሊክ አብያተ ክርስቲያናት ውስጥ ያለውን ነገረ ማርያም የተቃወሙ መስሏቸው የጉዳዩን ትርጉም ሳይረዱ ነገረ ክርስቶስን እየተቃወሙ ነውና ይሄ ነገር መስተካከል አለበት። ሁለት ነገሮችን ማድረግ አለብን። አንደኛ ማርያም የአምላክ እናት ናት ስንል ምን ማለታችን ነው የሚለውን ነገር በደንብ ማጥራት አለብን። ከነገረ ማርያም አንጻርስ ይሄ ጉዳይ እንዴት ይታያል የሚለውንም ማጥራት አለብን። ነገረ ማርያምን ወደ ኤክስትሪም መውሰድም ከዚህ ተነስቶ ወደ ኤክስትሪም መውሰድም የቀደመችውን ቤተክርስቲያን ትክክለኛ ሐሳብ መሳት ነው የሚሆነው። እሱም ልክ አይደለም። አይ ይሄ ነገር እኛ ማንቀበለውንም ነገረ ማርያም አይነት እዛ ላይ ኮንትሪቢዩት ያደርጋል፣ ስለዚህ ተርሙን መጠቀም የለብንም በሚልም ደግሞ ትክክለኛውን መጽሐፍ ቅዱሳዊ ሐሳብና አባባል መቃወምም ሌላ ችግር ነውና ስለዚህ አቋማችን የጠራ መሆን አለበት። መጽሐፍ ቅዱስ የሚለው ምንድነው የሚለው በትክክል መታወቅ አለበት ማለት ነው እና ይሄ አቋም ማርያም የአምላክ እናት ናት የሚለው አቋም መጽሐፍ ቅዱሳዊ ነው፣ ታሪካዊ ነው፣ የወንጌላዊ ክርስትና አካልም ነው። ስለዚህ ይሄንን ተቃውሞ ወገኖቼ ልክ እንደጻፍኩት ነው፣ ደግሜ እላለሁ፣ ይሄንን ተቃውሞ ወንጌላዊ ክርስቲያን ነኝ ማለት አይቻልም። ምክንያቱም በቀጥታ ነገረ ክርስቶስን የሚነካ ነው። ከድንግል ማርያም ስጋ ነስቶ ተወልዶ ወደዚህ ዓለም የገባው ማን ነው የሚለውን ጥያቄ በቀጥታ የሚነካ ነው። ስለዚህ ማርያም የአምላክ እናት አይደለችም የምንል ከሆነ የተወለደው አምላክ አይደለም ማለት ነው። ስለዚህ ይሄ ምን ያደርገናል? ወይ አይ ከተወለደ በኋላ መለኮት የሆነው ኢየሱስ ክርስቶስ የተባለው ሰው ውስጥ ገብቷል የምትሉ ከሆነ ያው ንስጥሮሳዊ ነው የምትሆኑት። አይ የተወለደው እንደው ሰው ብቻ ነው በምድር ላይ ሲመላለስ የነበረው የምትሉ ከሆነ ደግሞ ያው አሪዮሳዊ ነው የምትሆኑት፣ ወይንም ደግሞ ሌሎች በዛ ስር የሚመደቡ ብዙ ኑፋቄዎች አሉ። የዛ ኑፋቄ ተከታዮች ነው የምትሆኑት ማለት ነው። የተወለደው ግን
ነቢያት የተነበዩለት ይመጣል የተባለው የእግዚአብሔር ልጅ መለኮት የሆነው እግዚአብሔር ወልድ ነው ብላችሁ የምታምኑ ከሆነ ማርያም የአምላክ እናት አይደለችም ልትሉ አትችሉ። የመጀመሪያው የተወለደው ማን ነው ተብላችሁ ስትጠየቁ ምንም ያለማንገራገር ነው ጥያቄውን መመለስ የምትችሉት። ምክንያቱም የተወለደው በግልጽ በቃሉ እንደተጻፈው አምላክ ስለሆነ ማለት ነው። ስለዚህ መጽሐፉ በዚህ ላይ ግልጽ ነው ወገኖቼ፣ መጽሐፉ በዚህ ላይ ግልጽ ነው። ምናልባት ጥያቄ ያለው ሰው ካለ መጠየቅ ይችላል። መጽሐፍ ቅዱሳዊ ማስረጃዎችን ማቅረብ ይቻላል። መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ነቢያት እንደተነበዩት የሚወለደው አምላክ ነው ተብሏል። ሐዋርያቱም እንደመሰከሩት የተወለደው አምላክ ነው ተብሏል። በዚህ ላይ ምንም የሚያንገራግር ለብዥታ የሚዳርግ አገላለጽ የለውም መጽሐፍ ቅዱሳችን። የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ እርሱ አምላክ ነው። ጥያቄ ያለኝ የሚል ሰው መጠየቅ ይችላል፣ ግልጽ ያልሆነለት ሰው ማለት ነው። ከዛ ውጭ ግን ያው መጽሐፉን አንብቦ የሚያውቅ ይህንን እውነት የሚስት አይመስለኝም። የስ በእኛ ሳይድ ከእኛ ሳይድ ጥያቄ ያለው ሰው ካለ ይግባ፣ አንድ ቁጥር ይጻፍ። ሞዴሬተሮች እያያችሁ እስከዛ እኔ የተወሰነ ነገር እንትን ልበልበት፣ እስከዛ እኔ የተወሰነ ነገር ልጨምርበትና አንዱ ቦታ የተቀመጠው ለኦርቶዶክሳውያን ነው እና ለእኛው ራሱ ደግሞ ጥያቄ ላላቸው ሰዎች ማለት ነው። አንዴ ይቅርታ ትንሽ ካሜራ ልክፈትና ከዛ ደግሞ ዘጋዋለሁ መሰለኝ። እንደዚህ ላስቀምጠውና ድምጽ ይሰማል ጋይስ? ድምጽ ይሰማል? አዎ ቃል ይሰማል። እሺ እንግዲህ ይሄ ዛሬ ስንተኛ ቀን? 4ኛ ቀናችን እንደዚህ አይነት ነገር እያወራን 3ኛ ቀናችን መሰለኝ እንዲህ አይነት ነገር እያወራን እና እኔ ለ3 ቀን ራሱ መወራት ያለበት ነገር አይደለም በእኛ መሀል። ይሄ አሁን ለእኛ ወገኖች ነውና እንዲህ ራሱ በተደጋጋሚ መወራት ያለበት ነገር አይደለም። ለምን ከተባለ ሲምፕሊ መለኪያዎች አሉን። የመጀመሪያው መለኪያችን ቃሉን፣ ሁለተኛው ደግሞ የቤተክርስቲያን ትራዲሽን ነው፣ ሶስተኛው ደግሞ ኦልሬዲ ፕሮቴስታንቲዝም ውስጥ ያለው ነገር ነው። ስለዚህ ይሄ ምንም በቃ የሚያከራክር ነገር ራሱ አይደለም። በዛ ውስጥ አሁን መጣ። እሺ መልካም። ስለዚህ እነዚህ 3 መለኪያዎች እያሉን ይሄ ነገር በጣም እንትን ማድረግ የለበትም። ይሄ በጣም በቃ ሰርፍ ማድረግ የለበትም። በቃ ወላዲተ አምላክ አንላት ምናምን የሚለው ነገር ብዙ የሚያስኬድ አይደለም። ለምን ሲባል መጽሐፉም ይናገራል። የቤተክርስቲያን ታሪክ ውስጥም ታገኙታላችሁ። ፕሮቴስታንቲዝሙ በቀጥታ የሚቀበለው ነው። ካልሴዶኒያን ከሆናችሁ አለመቀበል አትችሉም። ባጭሩ እንደው ቁርጥ ያለውን ነገር እናውራና ካልሴዶኒያን ከሆናችሁ ቴዎቶኮስ ወይም ደግሞ ወላዲተ አምላክ የሚለውን ሐሳብ አለመቀበል አትችሉም። ፊኒሽድ ኦኬ። ስለዚህ በዚህ ጉዳይ ላይ ምንም እንትን ሊኖራችሁ አይገባም። ምንም ጥርጥር ሊኖራችሁ አይገባም። ለኛ ወገኖች ነው። አትባልም ካላችሁ ብቻችሁን ነው የምትቀሩት። ማንም የለም አጠገባችሁ። በቃ አትባልም ካላችሁ ምንድን ነው እያደረጋችሁ ያላችሁት? ቅድም ዳኒ እያለ ነበረ
የመጀመሪያው ነገረ ክርስቶሳዊ ችግር አለባችሁ ማለት ነው። ብዙውን ጊዜ እንደዚህ አይነት ነገር እንትን የሚያደርጉ ሰዎች፣ እንደዚህ አይነት ነገር የሚያናፍሱ ሰዎች ነገረ ክርስቶሳዊ ኑፋቄ አለባቸው። በተለይ ሚዲያው ላይ አሁን ሐዋርያ ነኝ ብሎ የሚመጣው ሰውዬ ዘላለም ኦር something like that ዘላለም ቪዲዮ የሰራበት ሰውዬ ማን ነው? ዘላለም ነው። ዘላለም እና ልክ እንደሱ በቃ ነገረ ክርስቶስን እንዳለ ቀርጥፎ የበላ ሰው ማለት ነው። በቃ ምንም ጭራሽ እንትን እንዳያደርግ የሚያደርግ ሰው ማለት ነው። ኦኬ ኧረ አፖስትል ሶሪ እና ሲዶ አፖስትል ነው፣ ሐሰተኛ አፖስትል ዘላለም እና እንደሱ አይነት በቃ በእኛ ስም እየነገዱ ያሉ ቀጣፊዎች ካልሆኑ በስተቀር ይሄን ነገር ለመቃወም ግራውንዱም ያለው ሰው አለ ብዬ አላምንም። ለብሮ የምትቃወሙትን ነገር እኮ መቃወም ያለባችሁ እኮ ሲምፕሊ እኮ እንትን ስትሆኑ አይደለ? ያ ነገር እኮ በጣም በቃ ከባድ የሆነ ነገር ክርስትናው ላይ ያመጣ ምናምን እንደሆነ እኮ ስታዩ ማለት በዛ መንገድ ስታዩት ነው። ስለዚህ በዛ ሳይድ እንግዲህ እኛ ጥርጥር ሊኖረን አይገባም። ድገመው እየተባልኩ ስለሆነ መለኪያው መጽሐፍ ቅዱስ፣ ትራዲሽን፣ ፕሮቴስታንቲዝም ውስጥ ያለው ስኮላርሺፕ፣ እነዚህ ሶስት ነገሮች በየደረጃው ማለት ነው። ቴዎሎጂያችን ከ16ኛ ክፍለ ዘመን አይጀምርም። ኦኬ ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ከ16ኛው ክፍለ ዘመን ብቻ ሳይሆን ቴዎሎጂያችን ከ4ኛው ክፍለ ዘመንም አይጀምርም። የሚጀምረው ከመጽሐፍ ቅዱስ ነው። ስለዚህ በመጽሐፍ ቅዱሱ መዝነን እንቀበላለን፣ የምንጥለውን እንጥላለን። መጽሐፍ ቅዱስ ደግሞ ቃል በቃል ማርያምን ወላዲት አምላክ ይላታል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል በቀጥታ ማርያምን ወላዲተ አምላክ ያስብላታል። አለቀ። ምክንያቱም ጌታ የሚለው ኪሪዮስ የሚለው የግሪኩ ቃል ወደ እንትን ብትወስዱ፣ ወደ ብሉይ ኪዳን ብትወስዱ ቴዎስን የሚያስቀምጥ ነው፣ ወይም ደግሞ አምላክን ያህዌን የሚያስቀምጥ ነው። ኦኬ ስለዚህ በዛ ሳይድ በደንብ ነገሩን አይተን ነው መሆን ያለበት ብዬ አምናለሁ። ከዛ አንጻር መጽሐፍ ቅዱሱ ወላዲተ አምላክ ይላታል፣ ምንም ክርክር የለውም። ስለዚህ ወደ ሁለተኛው ፖይንት ስንሄድ ማርያምን ወላዲተ አምላክ የሚለው ሀሳብ ከምን ይጠብቀናል? ሂስቶሪካል ክሪስቶሎጂ ላይ ከዚህ በፊትም ማስተምርበታለሁ፣ ከዚህ በኋላ ማስተምርበታለሁ፣ እንደውም እገባበታለሁ። ቅዳሜ ስላሴ ይኖረናል፣ ከስላሴ በኋላ እንገባበታለን። ስለዚህ ቲዮሎጂካሊ ሂስቶሪካል ክሪስቶሎጂ ላይ የምትመለከቱት ነገር እንደዛ የተባለበት ምክንያት ክርስቶስ 2% ነው ብሎ ለመጣው ለንስጥሮስ በሚሰጥበት መልስ ውስጥ ጭምር ነው። እነ ከቄርሎስ አናቴማዎች መካከል አንዱ የመጀመሪያው እሱ ስለሆነ ማለት ነው። ስለዚህ ቴዎቶኮስ የሚለው ሀሳብ የመጣበት ምክንያት ማርያም ስትወልድ የወለደችው ሰውን ነው አለና ኦኬ ፖፕ ሺኖዳ ማስቀምጠውታል ክሪስቶሎጂ መጽሐፋቸው ላይ ማርያም ሰውን ወለደች አለ። የጸነሰችው ሰው ነው። ሰው ከጸነሰች በኋላ ሎጎስ መጣና አደረበት አለ። ስለዚህ አለ ልክ እንደ አግናጢዮስ እንደሚባለው ቴዎፎሮስ አደረገዋል ክርስቶስን፣ የክርስቶስን ስጋ which means ክርስቶስ አምላክን ወልድን የተሸከመ አደረገው ማለት ነው። which means 2% ነው ማለት ነው። ኦኬ ስለዚህ ንስጥሮስ ይሄን እያስተማረ ስለነበር ወላዲተ አምላክ ስትሉት የተወለደው ማን ነው? ፐርሰኑ ራሱ የተወለደ ጋይስ እናት አለው የለውም የምትሉት እኮ እኔ ማለት የሚችለውን አካል ነው አይደል? እናት አለው የለውም የሚባለው እሱ ነው። አሁን እኔ እጅህ እናት አለው የለውም ብትሉኝ አስቸጋሪ አይደል? ጸጉርህ እናት አለው የለውም ብትሉኝ አይደል? ለክርስቶስ ሰዋዊ ባህሪ ኮንቲንጀንት ነው። ያለ መለኮታዊ አካል ወይም ደግሞ ያለ ወልድ መኖር አይችልም፣ ወይም ኤግዚስት ማድረግ አይችልም። ኦኬ ኤግዚስት ማድረግ የማይችል ከሆነ የክርስቶስ ሰባዊ ኔቸር ፐርሰን የለውም። በመለኮት ፐርሰንነት ነው ማለት የሚችለው። የተወራ አለው የለውም ስትሉ ፐርሰኑን ነው እያወራችሁ ያላችሁት። ስለዚህ እናት አለው የለውም ስትሉ ፐርሰኑን ነው እያወራችሁ ያላችሁት። ፐርሰኑ አሁን እናት አለው በስጋ የወለደችው ማርያም ናት። ፐርሰኑ ግን ዘላለማዊ ነው። እናት አለው የተባለው ፐርሰንነቱ የጀመረው ከሷ ስለሆነ አይደለም። ስለዚህ ይሄንን ይዘን ነው የምንሄደው። ስለዚህ ወላዲተ አምላክ ትባላለች የሚለው ሐሳብ ቀጥታ በጣም ስትሪክት የሆነ ነገረ ክርስቶስ እንጂ ነገረ ማርያም አይደለም። አሁን ዳኒ የጻፈው ላይ ለቅሶ የተቀመጡ ሰዎች እያየው ነበር። እባካችሁ በቃ ወይ ኑና ጠይቁ። ዝም ብሎ የሆነ ነገር ይዞ ልጥፍ ይዞ መግባት፣ ዝም ብሎ የሆነ ነገር ይዞ መግባት እንትን አይደለም፣ ሙያም አይደለም፣ እውቀትም አይደለም። ዝም ብሎ በቃ እኔ እንጃ እንግዲህ እንዴት እንደምታዩት አላውቅም። አታርጉ፣ እንደዚህ አታርጉ። ለኛ ወገኖች በቃ እንዲህ አታርጉ። ይኸው እኛ ሂስቶሪካሊም እያወራን ነው፣ ስኮላርሺፕ ውስጥ ገብተን እያወራን ነው፣ መጽሐፍ ቅዱስ ውስጥ ገብተን እያወራን ነው። ይኸው ጥያቄ ካላችሁ ነው። ኦኬ ምክንያቱም እንግዲህ አስፋራሳይ ነው። እናንተ ናችሁ አዲስ ትምህርት ይዛችሁ የመጣችሁት። አትባልም በቃ አትባልም ትባላለች የምትሉ ምናምን ብላችሁ ለቅሶ የተቀመጣችሁ ያላችሁት እናንተ ኑ
ጠይቁ። በቃ እንደዛ ከሆነ ጠይቁ፣ አውሩ፣ ተሟገቱ። ይኸው ፊት ለፊት አለቀ። ከዛ በተረፈ ግን አይ እኔ እኮ እንደውም ወላዲተ አምላክ አይደለችም የምትሉ ክርስትናችሁ ያጠራጥራል ተብያለሁና ብላችሁ ለቅሶ ብትቀመጡ ማን ይሰማችኋል? ኦኬ። እና ውግዘትን የምታወግዙ እሺ፣ ማርያምን ወላዲተ አምላክ ብሎ የማይጠራ እሱ ከእሷ በስጋ ተወልዷልና የማይጠራ የተወገዘ ይሁን የሚለውን ለማውገዝ እኮ እሱን ለማውገዝ ጋይስ እናንተ ያ ስልጣን ሊኖራችሁ ይገባል። ኦኬ፣ እናንተ ያ ስልጣን ሊኖራችሁ ይገባል። እኔ እኮ ግራ የሚገባኝ እዚህ አውጋዥና ተወጋዥ መኖሩ ራሱ ግራ የሚገባኝ እሱ። በየትኛው ስልጣናችሁ ነው ቸርች ሂስትሪ ውስጥ ተቀምጠው ፕሮቴስታንቲዝሙ የሚቀበለውን ስኮላርሺፓችን የሚቀበለውን ቸርች ሂስትሪ ውስጥ ምንም ተቃውሞ ያልደረሰበትን እንደዛ አይነቱን ቴክስት ምን ብላችሁ ነው ልታወግዙ ቁጭ የምትሉት? ምን ብላችሁ ነው አልቀበልም ለማለት አትሊስት ቢብሊካል እንትን ያስፈልጋቸዋል። የሆነ ሪከርድ አየውና አልቀበልም ይላል አንድ ወንድማችን። ሌላኛው ጠየቀው፣ መጽሐፉ እኮ ግን የጌታዬ እናት ይላል። ጌታ የሚለው አምላክ ማለት ነው? አዎ። እሺ ጌታ የሚለው አምላክ ማለት ከሆነ ወላዲተ አምላክ የሚለውን አልቀበልም፣ ውግዘቱን ደግሞ እንደዚህ ያደርጋለሁ የምትለው ለምንድን ነው ሲባል፣ አይ መልሱ ራሱ የተሳከረ ነው። ትላንትና አንድ ቤት ሪከርድ እያየሁ ነው ታዲያ የእናንተ ይባስ እና የቤት ስራ አታርጉብን ማለት አትሊስት ለሰሚዎቻችሁ ተጠንቀቁ፣ ለህዝባችሁ ተጠንቀቁ፣ ለሚሰማው ሰው ተጠንቀቁ። ሁል ጊዜ የቤት ስራ እንደዚህ አይነት የቤት ስራ ይዛችሁ ከመጣችሁ ከዛ በኋላ ሌላውን ስራ መስራት አንችልም። ሌላውን ስራ መስራት አይችልም። እናንተም መስራታችሁን እኛም መስራት አንችልም። ፖለቲክሱን መስራት አንችልም። ከጎረቤቶቻችን ጋር ያለውን ስራ መስራት አንችልም። በዛ መንገድ ማድረግ አንችልም። ኦኬ፣ ያንን ማድረግ አንችልም። ስለዚህ ሁል ጊዜ የቤት ስራ በቃ መልሶ እኛው ላይ የሚተኩስ የቤት ስራ ይዛችሁ አትምጡ። አንዳንድ ጊዜ በቃ እንደነዚህ አይነት አዲስ ሀሳብ ራሱ የሆነ ኒው ቶት ራሱ ካላችሁ መጀመሪያ ማውራት ጥሩ ነው። እኔን አውሪ ምናምን እያልኩ አይደለም፣ ከማንም በልጬ አይደለም ይሄን እየወራ ያለሁት። ነገር ግን እዚህ ጋር ቴዎሎጂው ላይም እድሜው ያላቸው ሰዎች አሉ። እዚህ ጋር የሰሩ ሰዎች አሉ። ዳኒ እውነት ለሁሉ አለ፣ አማን ሻሎም አለ። እኛ ትላንትን የመጣ ነው ግን እንግዲህ ከእናንተ ባልተናነሰ እድሜ እዚህ ሚዲያ ላይ ያሉ ሰዎች አሉ። ኦኬ። ስለዚህ ድንገት ብልጭ ሲልላችሁ አዲስ ሀሳብ ብልጭ ሲልላችሁ አይ እንዲህ እኮ ምናምን ብላችሁ አትምጡ። እንደዛ ትክክል አይደለም፣ አይሰራም። ኦኬ፣ በዛ መንገድ አይሰራም። እና ኦርደር አልባ አደረጋችሁት፣ ሚዲያውን ኦርደር አልባ አደረጋችሁት። ምንም በቃ የእውነት የምናስተምረው ነገር የሌለን አስመሰላችሁት። እና አኩዜሽናቸውን ጎረቤቶቻችን የሚከሱበትን አኩዜሽን እውነት አደረጋችሁላቸው። ስለዚህ አኮርዲንግ ቱ ዩ የምናስተምረው ነገር የለም። በቃ እናንተ አሁን እያመጣችሁት እንዳላችሁት ነገር ትክክል ነው፣ የምናስተምረው ነገር የለም። ግን በቃ ፕሮቴስታንቲዝሙ እናንተን አይከተልም፣ ትራዲሽኖቻችን እናንተን አይከተልም፣ ሎካል ቸርቾች እናንተን አይከተሉም፣ ዲኖሚኔሽኖች እናንተን አይከተሉም እንዴ። ስለዚህ በቃ ጀስት ቲክቶክ ገብታችሁ ካሜራ በከፈታችሁበት ቅጽበት የሚመጣላችሁን ነገር እየመጣችሁ አታው፣ በዛ መንገድ አታሩት። ማን ይደግፈኛል? ኦኬ፣ ማን ይደግፈኛል? ይሄን የማወራውን ነገር የሚደግፈኝ ማን? ይሄን የማወራውን ነገር ኮኮሲ አንተ ልክ ነው ቀጥል እያለኝ ያለው ማን ነው? እንደዛ የሚለኝ መጀመሪያ እስቲ። ኦኬ፣ ስለዚህ እሱ ባልሆነበት ግን እንደው የሆነ ሀሳብ ብልጭ ሲልላችሁ መታችሁ አትባልም ብላችሁ ስትባሉ ዘላችሁ ነገረ ክርስቶሳዊ ኑፋቄ ውስጥ ትገባላችሁ። ሳትፈልጉት ፈልጋችሁት እኮ አይደለም፣ ሳትፈልጉት ትገባላችሁ። ምክንያቱም አይዲያችሁን ፕሩቭ ማድረግ አለባችሁ። እዚህ ቲክቶክ ላይ አንድ ያየሁት ነገር የሆነ ሰው ልክ ነኝ ብሎ የሆነ ነገር ያመጣል። ከዛ ልክ ነኝ ብሎ የሆነ ነገር ካመጣ በኋላ ሲሞገት ልክ መሆኑን ፕሩቭ ለማድረግ ሌላ ስህተት ይጨምራል። እንደገና ሌላ ኑፋቄ ውስጥ ይገባል። እዚህ ሚዲያ ውስጥ ያለሁት ነገር ደግሞ እሱ። ኦኬ፣ ለምን አልክ ሲባል ከእነንትና አንጻር ምናምን የሚለው እንደማይሰራ ይታወቃል። አይሰራም። ኦኬ፣ ልክ ነህ። በዛ ሳይድ እንኳን አይ ወላዲተ አምላክ ባንላ ጥሩ ነው ምናምን ብዬ አልቆምም። ከኦርቶዶክስ አንጻር ብትለኝ እንደዛ። ኦኬ፣ ስለዚህ በዛ መንገድ የሚሆን ነገር ስላልሆነ ምን ይሆናል? ነገረ ክርስቶሳዊ ኑፋቄ ውስጥ እስክትገቡ፣ ስላሴ ውስጥ የትሪኒታሪያን ኑፋቄ ውስጥ እስክትገቡ ድረስ ይዟችሁ ይሄዳል። ኦኬ፣ ችግር ውስጥ ይዟችሁ ይገባል።
ስለዚህ መሆን ያለበት ነገር የሆነ ሀሳብ አመጣችሁ አይደለ? ጠያቂ አላችሁ። ከዚህ በኋላ በምንም ታምር ዝምም አንላችሁ ነው። ኦኬ ዝምም አንላችሁ ነው። ጀስት ከኦርቶዶክስ ጋር ምንሰራው ከካቶሊክ ጋር ምንሰራው ከሙስሊም ጋር ምንሰራውን አይነት ስራ ከየት አመጣችሁት? ለዚህ ለምትሉት ነገር ማስረጃ አምጡ የምንለውን ነገር እናንተን እንጠይቃለን። እንደዚህ የምትሉ ሰዎች አሉ። ማስረጃ ከሌላችሁ ዝም ነው ማለት ያለበት። ባይዘው ወይ ማስረጃ የሌለው ሰው ዝም ነው ማለት ያለበት። በቃ ለሚጠየቀው ጥያቄ ማስረጃ የሌለው ሰው ዝም ነው ማለት ያለበት። እንዴ ምንድነው ዛሬ ንግግር ምናምን ካላችሁ በዛ ማለት የምንሰራውን ስራም እያበላሻችሁ በቃ ስራው እየተበላሸ ነው። ለምዶ ምን እንደባበቀው ስራው እየተበላሸ ያለው ፕሮቴስታንቲዝም ውስጥ ያለው ነገር የሚያሳፍር ሆኖ አይደለም። ትላንትና ግልብጥብጡን ያወጣውን ያን ሁሉ ቅዠት ግልብጥብጡን ያወጣውን የሪፎርሜሽኑን ያንን ኢምፓክት ዛሬ ማምጣት ያልቻልንበት ትልቁ ምክንያት የሪፎርሜሽኑ ሀሳብ ፕሮቴስታንቲዝሙም ውስጥ ያለው ነገር ዲፌንደብል እየሆነ ስላልሆነ ሳይሆን እናንተ እያመጣችሁ የምትጨምሩት ከቤተክርስቲያን ታሪክ ጋር የማይጣጣም ከመጽሐፍ ቅዱስ ጋር የማይጣጣም ኢቭን ከሪፎርመርስ ስኮፕ ውጭ የሆነ ማለት ነው። እነሱ ራሱ ሲነሱ ከዛ ስኮፕ ውጭ የሆነ ነገር ይዛችሁ መምጣታችሁ በቃ አዲስ ነገር። ወላዲተ አምላክ አይደለችም፣ ክርስቶስ ሰው ነው የወለደው እንጂ አምላክ ማነው? ማርያም ሰው ነው የወለደችው እንጂ አምላክ አልወለደችም ምናምን የሚል ነገር ስታነሱ የምትጨምሩልን አዳዲስ የቤት ስራ ነው። ስለዚህ ያንን ተዉትና እስቲ መጀመሪያ እኛ እንስማ፣ በአንድ ሀሳብ እንስማ። በአንድ ሀሳብ እያስማማን ያልሆነው ነገር በተለይ እንዲህ አይነት ነገሮች ላይ እናንተ አዲስ የምታመጡት ነገር ነው እንጂ ፕሮቴስታንቲዝሙ እዚህ ላይ ጉራማይሌ ነገር ስላለው አይደለም፣ በጭራሽ እንደዛ አይደለም። ኦኬ ነገረ ክርስቶስ ላይ ክሪስቶሎጂ ላይ እንትኑ ይሄ የፕሮቴስታንቱ ዓለም ጉራማይሌ ነው ምናምን ብትሉ በጣም ነው የምስቅባችሁ። ኔቨር በጭራሽ። ኦኬ ስላሴ ላይ ብትሉ ትክክል አይሆንም። ይሄንን ግን እናንተ የምትጨምሩት አዳዲስ ሀሳብ ነው እያመጣብን ያለው። እናንተ የምትጨምሩት አዳዲስ ሀሳብ ነው ይሄን ችግር እየፈጠረብን ያለው። ስለዚህ ማርያም ወላዲተ አምላክ አይደለችም ስትሉ እንዴት ስትባሉ ጭራሽ ነገረ ክርስቶሳዊ ችግር ውስጥ እየከተታችሁ ያላችሁ። ኦኬ ስለዚህ እንደነዚህ አይነት ችግሮች እየመጡ ያሉት እዚህ ቦታ ላይ ተመሳሳይ ነገር እያመጣን ያልሆነ እየተናገረን ያልሆነ እንዳለ የሚለያይ ምንም እንትን የሌለው መያዣ መጨበጫ የሌለው ነገር እያወራን ያለ ነው እናንተ ከምታመጡት አዲስ ነገር አንጻር ነው እንጂ ከፕሮቴስታንቲዝሙ አይደለም። እባካችሁ እንደው በጌታ እንለምናችሁ እንዴ። ኦኬ ዶንት ዱ ዳት ሶ ጀስት በቃ ወደ ውጭ የምንሰራውን ስራ ወደ ውስጥ መስራት አለብን ማለት ነው። ኦኬ ወደ ውስጥ መስራት አለብን ማለት ነው። ነገረ ክርስቶስ ላይ አዲስ ነገር ካመጣችሁ አንስማማም፣ በቃ አንግባባም። በጭራሽ ስላሴ ላይ ነገረ ክርስቶስ ላይ አዲስ ነገር ካመጣችሁ አንግባባም። ምክንያቱም ፕሮቴስታንቲዝሙ ራሱ እዚህ ላይ ሊጨምር አልመጣም፣ የተበላሹትን ሊያስተካክል እንጂ። ኦኬ ስለዚህ እንደነዚህ አይነት ነገሮችን አምጥታችሁ እኛንም ጀስት እንዳንሰራ አታርጉ፣ እንደዛ አታርጉ እባካችሁ። ሶ ማርያም ወላዲተ አምላክ ትባላለች። ያው ወላዲተ አምላክ የሚለው ንግግር ነገረ ማርያም ነው ነገረ ክርስቶስ ጥርት ያለ ነገረ ክርስቶስ። ስለዚህ ከዚህ በፊትም ብያችኋለሁ፣ ስትሪክትሊ ሰው ነገረ ማርያም ላይ ሳይሆን ነገረ ክርስቶስ ላይ ቆሞ ማርያምን ወላዲተ አምላክ ማለት ካልቻለ ወላዲተ አምላክ አይደለችም ብሎ ከተሟገተ ነገረ ክርስቶስን መጠበቅ የሚችልበት ኦኬ ምንም አይነት መንገድ የለም። ስለዚህ ባካችሁ ዶንት ዱ ዳት አታርጉ። ለኛ ሰዎች ይኸው ጥያቄ ካላችሁ ከኛ መካከል የኛ ሰዎች ጥያቄ ካላችሁ ኑጉ ፕሮቴስታንቶቹ ነው ያሉት። ጥያቄ ካላችሁ ይኸው ዳኒም አለ። ዳኒ ጻፈ ተብሎ እንትን ውስጥ ለቅሶ የተቀመጠ ህዝብ አይቻለሁ። ይኸው ኑ ግቡ። ይኸው ዳኒ እዚህ ጋር ቁጭ ብሏል። ኑ ግቡ። መጀመሪያ የእኛን ቤት ልጨርስ ብዬ ነው። ጽዳት ከራስ ይጀምራል። ይኸው ኑ ግቡ። ስህተት ነው ካላችሁ ኑ ግቡ። አይ እኛ እንደዚህ አንልም። ይኸው ኑ ግቡ። ይኸው ከፍቶ ቁጭ ብሏል። እንደ ጥያቄም ምክንያቱም አፊል መደረግ ያለበት ስለሆነ እኔ ወላዲተ አምላክ የሚለውን ያው እንደምታውቁት እቀበላለሁ። ግን ትናንትና ይሄንን ነገር ስናብራራ ሳሚ ቤት አስቤም አልነበረም። እህታችን ማርያም ስል ኦርቶዶክሶቹ በጣም ድምጽ ይገባል።
አንተ ጋር ነው ቃሌ? ሚውት ማድረግ አልችልም ሰው እንግዲህ። እሺ። ስለዚህ ሳስረዳ ይሄንን እድል ተሰጥቶኝ እህታችን ማርያም ስል ኦርቶዶክሶቹ በጣም ሼክ ነው ሾክ ነው የሚባለው። በጣም በቃ ስሜታዊ ሆኖ ነበር። አሁንም ታች ይራገሙ ነበር ማለት ሊትራሊ ማለት ነው። ለአንድ ያርገው ያሳጣ ምናምና ከዛ ቸርች ሂስትሪ ላይ ግን አትናሸስ ማርያምን በአዳም እህታችን ነች ይላል ቃል በቃልና ቴዎቶኮስም ነች እንደገና እህታችንም ነች። እና ይሄ ቴዎሎጂካሊ ሳውንድ እንደሆነ ነው የሚገባኝ። ምናልባት ስል ያው መቼም ለዲስከሽኑ ይቅረብ እያልኩ ነው ያለሁት። በዚህ ጉዳይ ላይ ምን ትላለህ? ምክንያቱም ሰዎቹ የቴዎቶኮስ ጥያቄ ብቻ አይደለም ያላቸው። እንዳውም እሱ ላይ እመጣበታለሁ። ያ ስለዚህ ፓትሪስቲክም ስለሆነ የማርያም እህትነት እንትን መደረግ አለበት ነው ዋናው ጥያቄ። ትክክል። እሱ ላይ እንመጣበታለን። እንዲህ ማለት ትክክል አይደለም የምትሉ ደግሞ ኑ ግቡ። እሺ ትገባላችሁ፣ እናንተም ትገባላችሁ፣ ችግር የለውም። ወይ ይቅርታ ማለት ከገባው ግን ዳኒ ትላንትም ነበረ እና ከእሱ ከወጣ በኋላ እየተወራ ነበረ ነገረ ማርያም ላይ ተነስቶ እና የክርስቶስ ደምና የማርያም ደም ኢንሰፓረብል ነው የሚባል ነገርም ተነስቶ ነበረ። ማይነጣጣል ነው። ኢማኩሌት ኮንሰፕሽን እኮ ነው። ያ ኤግዛክትሊ ይሄ ነው መሆን አለባቸው። ኖ ኦርቶዶክስ እዮባ ነው ይሄን ነበር በፈጠረ ጌታ ከብር ሰዓት ተዳርቀን ለሊት አነገሩ። በቃ የማርያም ደም ነው የፈሰሰው ሲባሉ ቀጥታ አይደለም የክርስቶስ ደም ነው አይሉ የሚባለው ምንድነው? አይ ክርስቶስ ከሷ የነሳው ምናምን እንዴ የልጁ የኢየሱስ ክርስቶስ ደም ነው የፈሰሰው ነው ምንለው አይደል? ዳይሬክትሊ የምንናገረው ሶ ኢንሰፓረብል ነው። እንደዚህ አይነት እኔ በጣም ስንነጋገርበት ነበር፣ ፍቅሩ ሻም ነበረና እና ይሄ ሀሳብ በጣም ትምህርት ነው። ወገን ማርያም የምንወዳት እህታችን ተመልሻለች። ስለ ማርያም እየተነሳ ስለ ኢየሱስ ለምን ታነሳለህ ብለው በጣም ተቆጥተው ነበር እዛው ገስት ላይ። ግድ የለም እነሱን አሁን በደንብ ነው የምንሄድባቸው። እሺ መውረድ ነው የምንሄድባቸው ስራ ላይ ያለው። እሺ ብትሆን አሪፍ ነበረ። ከቻልክ ብቅ በል ወደ በኋላ አካባቢ። እሺ ስለዚህ ሀሳቤ ላይ ልቆይና ስለዚህ ከኛ ቤት ነው የጀመርኩት። ከኛ ቤት ማርያም ወላዲተ አምላክ አይደለችም ልትባል አይገባም ብሎ የሚያስተምር ኦኬ፣ እንደዛ የምትሉ ሰዎችን ኑፋቄ ነው ስትባሉ አይ ብላችሁ በየቤቱ ቤት እየከፈታችሁ የምታወሩ ሰዎች ካላችሁ አሁን እዚህ ውስጥ ካላችሁ ኑ ግቡ። ይሄ ጥያቄ የሆነባችሁን ሰዎች አይመለከትም። ጉዳዩ ጥያቄ የሆነባችሁ ድምዳሜ ላይ ያልደረሳችሁ አይ እስቲ ቆይ ከዛም ከዚህ የሚባለው ነገር ግራ አጋብቶኛልና ጥያቄ ያለኝ መልሱልኝ የምትሉ ሰዎች ነው። እናንተ ኦልሬዲ ጥያቄ ስለሆነ ያላችሁ ጥያቄያችሁ ይመልሳል። ግን ከዛ በተረፈ እንደው በተለያየ አቅጣጫ እንደዛ ሲባል የምትበሳጩና እንትን አልቀበልም የሚል ድምዳሜ ላይ እየደረሳችሁ ግን ኑ ግቡ እናወራ። ይኸው በር ክፍት ነው። ዛሬ አዲሱ ፖስት የዳኒ ነበር። ዳኒ ፖስት ላይ ነው ብዙ እንትን የተደረገው ጥያቄ ውስጥ የተገባው። ስለዚህ ይኸው ኑ ግቡ። ምንም አሁን የእሱን ፖስት ይዞ ለጥፎ መግባት ምናምን እንዲህ የምታደርጉ ሰዎች ግን ችግራችሁ አይገባኝም። ኑ ግቡ፣ ይኸው ግቡና አዎ ካልሆነ ግን አዎ በቃ ኑፋቄ ነው። እሺ ምን ትሆኑ እንግዲህ መናፍቃን ናችሁ። እሺ ኑፋቄ ምን ትሆኑ እና በየቦታው እንትን የምታደርጉ ሰዎች ረፉ ለማለት ነው። ወደ ሁለተኛው ፖይንት ልሂድ። ወደ ሁለተኛው ፖይንት ሲሄድ ዛሬ ከጠዋት ጀምሮ ጠዋት ላይ በቃ የሼር ማት ላይቭ ሼር ሲደረግልኝ ነበረ ሲሳይ ቤት። አረ እንዲህ እያልክ ነው የሚባል ነገር እና ማርያምን ወላዲተ አምላክ አትባልም ባለበት ቅጽበት አንድ ሰው መናፍቅ ነህ አይባልም የሚል ንግግር ከሆነ
ኦልሞስት 1-2 ሰዓት ከተወራበት ላይቭ ላይ ማለት ነው 1 ደቂቃ ማትሞላ ንግግር ተቆርጣ ወጣለች። እና እሷ ንግግር ትናንትና እነ እንትና ቤት ነበረ እነ ዓለም ቤት ነበረ የነበረው የተደረገው ማለት ነው። ሶ ምን እያልኩ ነበር የሚለውን ነገር አሁን ተናዳቸዋለሁ። ጀስት ግን እንደው ለኛ ወንድምና እህቶች በጣም በትህትና በጣም በፍርሃት የምነግራቸው አንድ ነገር ምንድነው የተቆረጠ ቪዲዮ በተለይ ደግሞ ኦርቶዶክሳውያን ከሚሰሩት የተቆረጠ ቪዲዮ የሆነ ነገር ይዛችኋት እንትን አትበሉ፣ እንዳደነግጡ ማለት እንደነዚህ አይነት ነገሮች ስትሰሙ በቃ ወይ ቤት ከፍታለሁ ወይ ደግሞ እዚህ በጣም ወዳቸው ወንድም እህቶች አሉ። ቤቲሻ አለች እዚህ ለምሳሌ እዚሁ ማለት ነው። ቤቲና አለች እነ በስመ አብ እዚህ ገዝት ላይ ያሉትን እያያችኋቸው ነው ብዬ አስባለሁ። እነዚህ ሰዎች ቤት ከከፈቱ እኔ እነሱ ቤት እገባለሁ፣ ካልሆነ እንዲህ ቤት እከፍታለሁ። ስለዚህ ጥያቄ የሚሆንባችሁ ሰዎች መታችሁ ጠይቁ። ምክንያቱም እንደነዚህ አይነት ነገሮች ሲደረጉ በቃ እንትን አይደለም ጀስት የሆነ የ10 ደቂቃ የ20 ደቂቃ ነገር ተናግራችሁ ከዛ ውስጥ የ1 ደቂቃ ወጣ ምናምን ሲወራ አውት ኦፍ ኮንቴክስት የሚወሰዱ ነገሮች አሉ። ለምሳሌ ይኸው አሁን ብቻ አይደለም ኦኬ፣ ከትላንት ወዲያ ጭምር በነበሩን ውይይቶች ላይ ኢቭን ከነዚህ ዶጋ በነበሩን ውይይቶች ላይ አቋሚ በትክክል አስቀምጫለሁ። ኦኬ፣ አቋሚ በትክክል አስቀምጫለሁ። ነገር ግን ከዛ ባለፈ በውይይቶች መካከል በሰከንዶች ውስጥ ለሚቆጠሩ ነገሮች የተቆረጠ ነገር ይዘው ሲወጡ ግን ስህተት ነው። ለዛ ነው ከዚህ በፊት ብያችኋል፣ ኦርቶዶክሳውያን ሪከርደሮችን ተከትላችሁ እንደነዚህ አይነት ነገሮችን ማድረግ የለባችሁ። ምክንያቱም አንደኛ እኔ ሲያስተምሩ አላያቸውም፣ ጀስት በሌላ ነገር ህብረት ሲያደርጉም ከራሳቸው ወንድሞች ጋር አላያቸውም። ሲምፕሊ መተዳደሪያቸው ነው የሚመስሉ። ኦልሬዲ ጴንጤ ቤት ነው የሚውሉት፣ ሪከርድ ሲያደርጉ አለቀ፣ ሌላ ነገር የለም። ጀስት መተዳደሪያ ነው የሚመስለው፣ እንደዛ ነው። ኦኬ። ስለዚህ ሌላ አቅም ቢኖራቸው ሌላ የሚሰሩት ነገር ቢኖራቸው አትሊስት እንደኛ ልጆች መጥተው ህብረት ያደርጋሉ፣ ቤት ይከፍታሉ። የኛ ልጆች ገብተን መዝሙር እንሰማለን፣ በተለያዩ ሺዎች ላይ እናወራለን ምናምን። ከዛ በተረፈ ጀስት ሪከርድ በሚያስፈልገን ጊዜ ደግሞ ያገለግሉናል። አለቀ። ፍሬንዶች እናንተ ቤት ነው የሚውሉት፣ ፕሮቴስታንት ቤት ነው የሚውሉት። እኔ ለራሳቸው ምንም ጊዜ ያላቸው አይመስለኝም። በቃ ያላቸው ነገር እሱ ነው። ተረዷቸው። ኤግዚስተንሳቸው በዚህ ላይ ብቻ የተመሰረተ ነው። ኤግዚስት የሚያደርጉት ሪከርድ ሲያደርጉ ብቻ አለቀ። ስለዚህ እንደነዚህ አይነት ልጆች የሚያደርጉትን ነገር ቆርጠው የሆነ ነገር ስላወጡ የኛ ሰዎች ምንም እንትን እንዳታደርጉ። አስፈላጊ ከሆነ የኛ ልጆች አሉ አብረውን ህብረት የሚያደርጉ አብረውን እንትን የሚያደርጉ ሪከርድ የሚያደርጉም አደሴም ታይም አብረውን ህብረት የሚያደርጉም የሚማሩ ጥያቄ ሲኖራቸው ቤት ከፍተው ቤታቸው ውስጥ ጭምር ጠርተውን እንትን የሚያደርጉ የራሳቸው ልጆች አሉ። አጋፕ ያለ ግሎሪ ያለ ቴልኮም እናንተ ቤት ውለው ስለራሳቸው ምንም ገብቶ ቢያወራ ስለራሱ ምንም የማያውቀው ሰውዬ የ5 ሰከንድ የ10 ሰከንድ ነገር በቆረጠው እናንተ ግራ አትጋቡ። እነሱን ሪከርድ አታርጉ አላልኩም፣ መብታቸው። በቃ የኤግዚስተንሳቸው እንትን ምክንያት እኛ ነን። በቃ ኤግዚስት የሚያደርጉት እኛ እስካለን ድረስ። ግን ደግሞ እነሱ የሚያደርጉትን ያደርጉ፣ ማድረግ ስላለባቸው የሚያደርጉት። እናንተ ግን በእንዲህ አይነት ነገሮች ግን ዶንት ቢ በቃ ሾክድ ምናምን ሲምፕሊ ጀስት ጥያቄ ሲኖራችሁ ኑ ምናምን። አንዱ እሱ ነው። ሁለተኛ ነገር ደግሞ እንዲህ አይነት ነገሮች የሚደረጉበት ቤት አትጥሩ። ለዛ ነው እንዲህ አይነት ቤቶች አትግቡ ደጋግሜ የምላችሁ ለዛ ነው። ምክንያቱም አንደኛ በውስጥ እንኳን አያወሯችሁም፣ የራሳቸው ወገኖች ይመስላሉ። በውስጥ አያወሯችሁም። ምንድነው እዚህ ጋር እያየው ነው ቤት ስከፍትበት ስለሆነ ምን እያልክ ነው አይሏችሁም። ወንድም ከተባሉ እንደዛ ስለሆነ ማድረግ ያለባቸው አይሏችሁም። ይከፍቱና ኮንቴክስቱንም አያውቁትም። የሆነች የተቆረጠች ነገር ነው እጃቸው ላይ ያለው። ከዛ በኋላ እነሱም ደግሞ በዚህ ደረጃ እንግዲህ እርግጫ ቤት አድርገውት ይውላሉ ቤታቸው። ስለዚህ በቃ በተቻለ አቅም ጥያቄ ካላችሁ ቤት እከፍታለሁ። ጥያቄ ካላችሁ ጥያቄ ያለበት ሰው ቤት ይከፍታል። አለቀ። ስለዚህ የራሳችን ወገኖች ጋር የምናደርገው እናደርጋለን። ይሄ አንዱ እንትን። ከዛ በተረፈ ወላዲተ አምላክ የሚለውን ቃል እንዲጠላና ሰዎች እንዳይቀበሉት ግን የሚያደርጉ ነገሮች ካቶሊክና ኦርቶዶክስ ጋር አሉ። አንዳንድ ሰዎች ነገረ ክርስቶሳዊ ኑፋቄ ውስጥ ለመግባት ፈልገው ሳይሆን ከመጀመሪያው ማለት ነው እንደነዚህ አይነት ነገሮችን ለመሸሽ ሲሉ ይህን ነገር ይሸሹታል። ወላዲተ አምላክ የሚለውን ነገር ይሸሹታል። ስለዚህ ንግግሩ እሱ ነበረ። የዛ የትላንቱ ኮንቴክስት እሱ ነበር። ንጹህ ቤት የነበራችሁ ሰዎች ታውቁታላችሁ፣ አይታችሁታል ብዬ አስባለሁ። ስለዚህ ያንን መጀመሪያ እንትን ላርጋችሁ፣ ያንን መጀመሪያ አዌር ላርጋችሁ ብዬ ስላሰብኩኝ አንድ የሚያስቀምጡት ይሄንም ማለት ነው። ወላዲተ አምላክ ሲሉ
ኦርቶዶክሳውያን ወላዲተ አምላክ ሲሉ ወላዲተ አምላክ የሚለውን ከነገረ ክርስቶስ ሳይሆን ከነገረ ማርያም አንጻር ይቃኙታል። በማስረጃ ይሄኛውም በማስረጃ ነው አሁን የምንኖረው ማለት ነው። ከነገረ ማርያም አንጻር ይቃኙታል። ከነገረ ማርያም አንጻር ከተቃኘ ወላዲተ አምላክ ኦፍ ኮርስ ኑፋቄ የሚሆንበት እድል አለ። ስለዚህ አንዳንድ ሰዎች አይ ወላዲተ አምላክ ባንላት የሚል ምክር ሀሳብ ቢያቀርቡ ራሱ ኦኬ ወላዲተ አምላክ አትባልም ባሉበት ቅጽበት ኖ በቃ እናንተ መናፍቃን ናችሁ አይደለም የምንላቸው አለቀ። ያን ጊዜ ስናወራ የነበረው ነገር ሪፎርምድ ወገኖች ቤት እሱን ነበር። እዚህ ውስጥም ከነበራችሁ አላቅም እሱን ነበር ስናወራ የነበረው ማለት ነው። ሶ ከዛ ሪከርድ ላይ የሆነች ነገር ተቀንጥሳ ወጣች ማለት ነው። ስለዚህ ምን ይደረጋል? ወላዲተ አምላክ አይደለችም ያልከው ለምንድን? አይ ነገረ ማርያም ላይ እኮ እንደዚህ አይነት ነገር ስለሚጨምሩ ነው ኦርቶዶክሶች። ኦኬ ስለሚጨምሩ ከሆነ ነገረ ማርያም ላይ ስለሚጨምሩት ነገር ብለህ ወላዲተ አምላክ አይደለችም አትልም ብላችሁ ውይይቱን ትቀጥላላችሁ እንጂ አይ ወላዲተ አምላክ አይደለችም ባለበት ቅጽበት ምን ማለቱ እንደሆነ ሳትረዱ በቃ መናፍቅነ ቻው አትሉትም። ምን ማለት ነው ብላችሁ ትጠይቁታላችሁ። ምን ማለቱ እንደሆነ ስትጠይቁት ነገረ ክርስቶሳዊ ኑፋቄ ካለበት እሱን ታስተካክላላችሁ። አይ ነገረ ማርያም ላይ የተለጠጠ ነገር ስላለ ነው ካላችሁ ደግሞ ከነገረ ማርያም አንጻር የምንቀይረው ቴዎሎጂ የለንም ብላችሁ ትመልሳላችሁ። ለሁለቱ የምትሰጡት ምላሽ የተለያየ። ኦኬ አለቀ። ይሄኛውን ነገር ነው እያወራን የነበር ነው እንጂ አይ ነገረ ጀስት ወላዲተ አምላክ አይደለችም የሚለው ነገር በቃ ኑፋቄ ስላልሆነ ቀጥሉበት አይነት ሀሳብ አይደለም እየተወራ ያለው በዚህ አይነት መንገድ አለ። ስለዚህ ሙሉ ሪከርዱን ያደረገ ሰው ካለ ሙሉ ሪከርዱን እንትን ታደርጋላችሁ። እኛ ሪከርድ ስናሳድድ አንውልም። ይኸው የተባለበት መንገድ ይሄ። አቋማችንስ ምንድን ነው? እዛው ላይ አቋሜን አስቀምጫለሁ። እሱን ቆርጠውታል እዛችሁ። ከዛ ምን አድርገዋታል? በደንብ ሳየው እቺን ወላዲተ አምላክ አትባልም ማለት ኑፋቄ አይደለም የሚለውን ሁለቴ ደግመውታል። ከምራችሁ ነው? ከምራችሁ ነው? ገድላችሁን አረጋችሁታ። ገድላችሁ ላይ እንደፈለጋችሁ መቁረጥ እንደፈለጋችሁ ማስገባት ትችላላችሁ። የእናንተው ይሄ የኔ ፕሮቴስታንቱ ንግግር ኦኬ፣ የኔ የፕሮቴስታንቱ ንግግር። ስለዚህ እዛ ላይ አቋሜን አስቀምጫለሁ። ምን ብዬ አቋሜን አስቀምጫለሁ? ማርያምን ወላዲተ አምላክ መሆኗን አይደለችም ብሎ መሆኗን ተጠራጥሮ የሚናገር ሰው ነገረ ክርስቶስን ባላንስ መጠበቅ አይችልም የሚል ነገር አስቀምጫለሁ። ኦኬ፣ ስለዚህማ ያንን ባላንስ ካልጠበቀው ወደ ኑፋቄ መግባት እድሉ በጣም ሰፊ ነው። ከዚህ አንጻር ከዚህ የተነሳ ነገረ ማርያምን ትተን ነገረ ክርስቶሳችን ግን ማርያም ወላዲተ አምላክ ናት በሚለው ሲሪየስ ነገር መቆም አለበት። የኔ ስትሪክት አቋም ማርያምን ወላዲተ አምላክ ብሎ መጥራት አለብን። አለቀ። ኦኬ። ስለዚህ ጀስት ከስትሪክት አቋም የተነሳ ያንን ነው የምንለው። ከቅድም ጀምሮ እያልን ይኸው በዚህ ጉዳይ ጥያቄ ያለበት ካለ አይ ከነገረ ማርያም አንጻር የሚል ሰው ካለ ለነገረ ማርያም ለተለጠጠ ነገረ ማርያም ብለን ኦኬ፣ ሌሎች ለሚያነሱት የተለጠጠ ነገረ ማርያም ብለን ተርም አንቀይርም፣ ቴዎሎጂ አንቀይርም። ይህንን በተደጋጋሚ እየተናገረ ነው። ግን ደግሞ አንድ ሰው በቅጽበት በቃ ማርያም ከወላዲተ አምላክ አትባልም ባለበት ቅጽበት አይ በቃ አንተ ንስጥሮሳዊ ነህ፣ አንተ መናፍቅ ነህ አንል፣ በዛ መንገድ አናስቀምጥም። ነገር ግን ይህን ነገር ለማስተካከል መጀመሪያ ረጅም ርቀት መሄድ አለብን፣ ማውራት አለብን፣ መወያየት አለብን። አለቀ። ከዚህ አንጻር ነው እየተወራ ያለው ማለት ነው። ስለዚህ በዚህ መንገድ እንደምትረዱት ተስፋ አደርጋለሁ። እዚህ ላይ የራሴ ወንድምና እህቶች ጥያቄ ያላችሁ ካላችሁ እዚህ ላይ የራሴ ወንድምና እህቶች ጥያቄ ያላችሁ ካላችሁ ይኸው በሬ ክፍት ነው፣ በሬ ክፍት ነው። ስለዚህ የሰማችሁት ሪከርድ ሙሉ አውዱ ይሄንን ይመስላል። ሪከርድ ተደርጎ ከሆነ ምናልባት በእኛ ሰዎች ሪከርድ ተደርጎ ከሆነ ሙሉ ማየት ትችላላችሁ። ከዛ በተረፈ ግን ጀስት የኤግዚስተንሳቸው ምክንያት እኛ የሆንን እንደ vulture ቤታችን ተቀምጠው የማይወጡ ሰዎች እያደረጉ ያሉትን ነገር ተከትላችሁ ምንም አታውቁ። እነሱ ያርጉ፣ ኤግዚስት የሚያደርጉት እሱን እስካደረጉ ድረስ ብቻ ነው። እናንተ ግን በዛ መንገድ አትሂዱ። አንዳንድ ሰዎች ግን ኦፍ ኮርስ እንደዚህ አይነቱን የተለጠጠ ወላዲተ አምላክ ላይ የሚጨመር ቅዠት የሆነ ነገር ይዘው ይመጡና ያንን ያደርጋሉ። ያንን ሰው ተርሙን እንዲጠላው ራሱ ያደርጋሉ። ላሳያችሁ። ይሄ ነገር በእኛ ዘመን ብቻ የተጀመረ አይደለም። ይሄ ነገር በእኛ ዘመን ብቻ የተጀመረ አይደለም። በነ ካልቪን ዘመንም ነበረ። ካልቪን ማርያም ወላዲተ አምላክ ናት፣ ማርያም አምላክን ወልዳለች ለሚለው ነገር ምንም የሚያከራክር ምላሽ አይሰጥም። ነገረ ክርስቶሱ ርቱዕ ነገረ ክርስቶስ ኦኬ፣ ነገረ ክርስቶስ ርቱዕ ነገረ ክርስቶስ። ነገር ግን ካልቪን ያንን እንትን ያደርጋል። ኦኬ፣ እንደዚህ ይላል ኮንሰርኒንግ ዲ አዘር ሼድ የተደረገው ፓርት ማለት ነው ፖይንትስ አይ ዳውት ኖት በት ዴር may have been somewhat ignorance in their reproving the way of speaking of the Virgin Mary as the mother of God. ማዘር ኦፍ ጋድ ሲሏት ድንግል ማርያምን ማዘር ኦፍ ጋድ ሲሏት ወላዲተ አምላክ ሲሏት አለ
የሚናገሩበት መንገድ ኢግኖራንስ ያለበት ነው አንዳንዶች አለ። ኦኬ እንዴት? and together with ignorance it is possible that there may have been rashness and too much forwardness በጣም rashness አለ። for us the old proverb says the most ignorant are ever boldest የመጨረሻ ኢግኖራንት የሆኑት በጣም ደፋሮች ናቸው ተብሎ እንደሚናገረው ነው። however to deal with you with brotherly frankness I cannot conceal that the title being commonly attributed to the virgin in sermons is disapproved and for my own part I cannot think such language either right or becoming or suitable. Neither will any sober-minded people do so, for which reason I cannot persuade myself that there is any such usage in your church, for it is just as if you were to speak of the blood of the head and of the days of God. You know that the scriptures accustom us to different style. መጽሐፍ ቅዱስ በተለያየ መልኩ ማርያምን ይጠራታል ፖይንቱ። but there is something still worse about the particular instance. ወላዲተ አምላክ ሲሏት ግን አንድ በጣም worse የሆነ ነገር ግን አለ። for to call the Virgin Mary as the mother of God can only serve to confirm the ignorant in their superstitions. እነሱ ወላዲተ አምላክ ሲሏት የሚሉበት መንገድ ኦኬ የሚሉበት መንገድ ኢግኖራንስ ያለበት ነው አንደኛ። ሁለተኛ ደግሞ ሱፐርስቲሽንስ ቅዠት አምነዋል። ቅዠት ያለበት ነገር ስለሆነ ከዚህ አይነቱ አጠራር ራሱ ሰዎች የሚፈሩበት ምክንያት ይሄ መሆኑን ይነግራቸዋል። ይሄ የካልቪን እንትን ነው፣ የካልቪን ንግግር ኦኬ። ይሄ የካልቪን ንግግር ነው። ምንድነው ሲባል በጣም ቅዠት የሆነ ነገር ያወራሉና ከዚህ የተነሳ የሚያስፈራ በቃ ወላዲተ አምላክ የሚለውን ነገር ሰዎች እንዲፈሩት የሚያደርግ ነገር ያስተምራሉ እነዚህ ሰዎች አለ። ሶ ሉተር የኛው ሰው ስለሆነ ከአንድሪው ሉተር ፔንቴኮስታሎች ቴዎቶኮስ እንደሆነች የሚናገር ኮንፌሽን የላቸውም ብላል። የማታውቀውን ባታወራስ ወንድማችን፣ የማታውቀውን ባታወራ ጥሩ። ኦኬ እሺ እንቀጥል፣ ወደ ሐሳባችን እንግባና ስለዚህ ይሄንን እኛ ኦሬዲ እኛ ሰፈር ሳለ ወይ ስትሉ፣ አዎ ቅድም ብያችኋለሁ ወላዲተ አምላክ ተብሎ ኦኬ መነገሩ ለማርያም ነገረ ክርስቶስ ስለሆነ በምንም አይነት መልኩ ይሄንን ምን ልናደርገው አንችልም። ልንጠመዝዘው ወላዲተ አምላክ አይደለችም እንደዚህ አይደለችም ምናምን ልንለው አንችልም። አለቀ። ኦኬ እንደዛ ልንል አንችልም፣ አይደለችም ልንል አንችልም። ይሄ ምንም በቃ በማያሻማ መልኩ ነው። ግን ወላዲተ አምላክ አይደለችም ስንል ይሄን ቅዠት አይደለም። ምንድነው አሁን ወላዲተ አምላክ ሲሉ እነሱ ስለሆነ ቅዠት ነው የሚያወሩት ሲል ምን ማለቱ ነው? ካልቪን ይሄንን ቅዠት ይኸው ፊት ለፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ስርዓት አምልኮትና የውጭ ግንኙነት በ18ቱ ሊቃውንት የተጻፈው መጽሐፍ ላይ ይሄንን ታገኛላችሁ። ይሄንን ቅዠት ነው እያወራን ያለን። ኦኬ ስለዚህኛው ወላዲተ አምላክ ስንል ይሄንን ቅዠት እያወራን አይደለም። በቃ ኦኬ ይሄ ግን ግልጽ ይሁን። እኛ ወላዲተ አምላክ ስንል ይሄን ቅዠት እያወራን አይደለም። አለቀ። ኦኬ ይሄን ቅዠት እያወራን በጭራሽ አይደለም። ስለዚህ አንዳንዶች ለምን ይፈሩታል ካላችሁ ይሄንን ጥሪ የሚፈሩት ከዚህ ቅዠት የተነሳ ነው። እኛ ግን ይህንን ብለን በጭራሽ ቴዎሎጂ አንቀይርም፣ በጭራሽ ተርም አንቀይርም። ወላዲተ አምላክ የሚለው ከዚህ ጋር ምንም ግንኙነት የለውም። ግን ላንብብላችሁ። ክብረ ድንግል በሚል ርዕስ ስር ይሄንን ያስቀምጣል። እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች አለ። በክብርም በአማላጅነትም ከቅዱሳን ሁሉ ቅድሚያ ያላት ናት። ከዛስ ለምንድን ነው እንደዛ የሚባለው? ሌሎች ሴቶች የሚከበሩ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ወለዱ ተብለው ነው አለ። እሺ እንግዲህ ይህን ሊቃውንቱ ናቸው የሚያነሱት። እሷ ግን የምትከበረው እመ አምላክ ወላዲተ አምላክ ተብላ ነው። ወላዲተ አምላክ የሚለውን አሁን ምን እንደሚጨምሩበት ተመልከቱ። በመሆኑም ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ክብሯ ከፍ ያለ ነው። የአክብሮት ወይም የጸጋ ስግደት ይሰገድላታል። ወላዲተ አምላክ ከመሆኗ የተነሳ ምን ይሰገድ? የአክብሮት ስግደት፣ የጸጋ ስግደቱ ላይ ይሰገድላታል። ኦኬ ከዛስ ስለ እመቤታችን ክብርና ልዕልና ከስጋዊ አስቀድሞ ብዙ ትንቢቶች ተነግረዋል። አምላክም በድንግልና ጸንሳ በድንግልና የመውለዷ ምስጢርም በነቢያት የተነገረ ነው ይልና የቤተክርስቲያን አበው ሊቃውንት በየዘመናቸው በመንፈስ ቅዱስ እየተቃኙ በእውነት አንቺ ቅድስት ነሽ ንጽሕት ነሽ እያሉ ዘላለማዊ ንጽሕናዋና ቅድስናዋ በውዳሴያቸው በድርሰታቸው አመስግነዋታል እያለ ይናገራል። ኦኬ ከዛስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ወረድ ብለን ስናደርግ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅድስናዋን ንጽሕናዋን ትመሰክራለች፣ ታመሰግናታለች። የእመቤታችን ሕይወት ከእግዚአብሔር የማዳን ስራ ጋር የተዋሃደ ነው አይደለም። እንደዛ እኛ የምናወራው እንደዛ አይደለም። እኛ የማርያምን ወላዲተ አምላክነት ስናወራ የምናወራው ከነገረ ክርስቶስ አንጻር ነው እንጂ ከድነት ጋር የእሷ ሕይወት የተዋሃደ ነው።
እግዚአብሔር ዘንድ ባለሟልነትን ስላገኘች ከፈጣሪ በታች ከፍጡራን በላይ ነች እና ክብሯ ከፍ ስላለ የጸጋ ስግደት ይሰገድላታል፣ ቅድስት ሆይ ለምኝልን እንላታለን። እንደዛ አይደለም። በዛ መንገድ የምናስቀምጠው ነገር የለን። ኦኬ፣ በዛ መንገድ የምናስቀምጠው ነገር የለን። ለምሳሌ እንድገመው። ይህንን ደግሞ ተመልከቱ። የአማላጅነት ቃል ኪዳን ይልና ቤተክርስቲያናችን ስለ እመቤታችን አማላጅነትና ቃል ኪዳን የምታስተምረው በመጽሐፍ ቅዱስ በተጻፈው ቃልና ፍጹም በሆነው ሐዋርያዊ ትውፊት ነው ይልና እመቤታችን የእናትነት ክብርና የአማላጅነት ቃል ኪዳን ከልጇ ከጌታችን ከኢየሱስ ክርስቶስ ተቀበላለች። በቃና ዘገሊላ ሰርግ ቤት ልጇ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ለውጦ የመጀመሪያውን ታምር ያደረገው በእመቤታችን አማላጅነት ነው። እሺ፣ ጌታ በመስቀል ላይ ሳለ እነሆ ልጅሽ ብሎ ቤተክርስቲያን ለእርሷ እናት እናት ብሎ እርሷን ለቤተክርስቲያን አደራ ሰጥቷል ካለ በኋላ እማምላክ ሉክ ይህን አንብቡ በደንብ። እማምላክ ወላዲታ አምላክ መሆኗን አምነው ሳሊለነ ቅድስት ወይ ለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላል። ባዕድ ኪዳን ብለን እንጠራዋለን። እናንተ ወላዲታ አምላክ ብላችሁ በምትቃዡት ልክ አናስቀምጠው በታምር ይሄ ቅዠት ተብሎ ይጠራል። ስለዚህ ቀን ላይ ጠዋት ላይ ስትራገጡ የነበራችሁ አሁን ለኦርቶዶክሳውያን ነው። ቅድም ለኛው ሰዎች ነበር፣ አሁን ለኦርቶዶክስ። ቅድም ስትራገጡ የነበራችሁ ወላዲታ አምላክ ስትሉ ይሄን እያላችሁ መሆንና ለመሆኑ ሊቃውንቶቻችሁ እንዳሉ ግቡና ንገሩን። ሊቃውንቶቻችሁ ወላዲታ አምላክን ሲያብራሩ ከወላዲታ አምላክነት አንጻር ቅድስት ሆይ ለምኝልን ብለን ብንጸልይ እንደሚምረን እግዚአብሔር ኪዳን ሰጥቷታል። ከወላዲታ አምላክነቷ አንጻር ኪዳን ተቀብላለች ይላል። ወላዲታ አምላክነትን ባዕድ ኪዳን እስከ መቀበል ድረስ ያደርሱታል። ስለዚህ እናንተን በተአምር እናንተ በምትሉት መንገድ አንቀበሉ። ይሄን ማነው ካልቪን ቅዠት እያለ ያለ ይሄንን ይኸው ቅዠት ፊት ለፊታችሁ ተለጥፎላችኋል። ስለዚህ ወላዲታ አምላክ ብለን ቅዠት አናስገባም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ገጽ 52 ላይ የተለጠፈ ነገር ነው ያነበብኩላችሁ። ከወላዲተ አምላክነቷ አንጻር ኪዳን ተቀብላለች ብለን እኛ አናምንም። ስለዚህ ሰዎች ወላዲተ አምላክ የሚለውን ቃል አንዳንዶች ነገረ ክርስቶሳዊ ኑፋቄ ሳይኖርባቸው ራሱ አንዳንዶች ለምን ይፈሩታል ካላችሁ በዚህ ቅዠት ምክንያት ይፈሩታል። ለነዚህ ለሚፈሩ ሰዎች ግን እንዲህ እንላቸዋለን። እኛ ግን እንዲህ እንላቸዋለን። ለነሱ ቅዠት ብለን ቴዎሎጂ አንቀይር። ማርያም ወላዲተ አምላክ ናት። በደንብ አይደለችም ካልክ ነገረ ክርስቶሳዊ ኑፋቄ ውስጥ የመግባት ሰፊ እድል አለ። ገብተህም ሊሆን ይችላል። ስለዚህ ወላዲተ አምላክ ናት የሚለው የማይሻር አይነት ነገር አለቀ። ኦኬ፣ በምንም መልኩ አይደለችም ብለን አንወጣም። ይሄ መጽሐፍ ቅዱሳዊ አይደለም፣ በቤተክርስቲያን ታሪክ ውስጥ የለም፣ ፕሮቴስታንቱም አይቀበልም። ስለዚህ ማርያም ወላዲተ አምላክ ናት ለነሱ ቅዠት ብለን ቴዎሎጂ አንቀይርም። ነገር ግን እንዲህ አይነት ቅዠት ነው ያለው እናንተ ጋር። ወላዲተ አምላክ ስትሉ ከኪዳኗ ለይታችሁ እንደምትሉ እስቲ ከሊቃውንቶቻችሁ በተቃራኒ ቆሙና አሳዩ፣ እንግቡ። ሞዴሬተሮች አሁን ስራችሁን ስሩ፣ አስገቧቸው። ስለዚህ አቋምህ ምንድነው? አየው አቋሜን አሳውቂያቸዋለሁ። ዳኒ ካለው ጋር እስማማለሁ። ማርያም ወላዲተ አምላክ አይደለችም ብላችሁ እንትን ያደረጋችሁ ሰዎች፣ የደመደማችሁ ሰዎች ቦታችሁን ፈልጉ። ክርስትና አይደለም ፕሮቴስታንቲዝሙም እዛ ውስጥ የለም። ማርያም ወላዲተ አምላክ ናት። እሺ ሞዴሬተር ሙሉ ላድርግልሽ። እሺ እንዴት ሙሉ አይደለም? ፍቅሩሻ የት ነው ያለው? እሺ ሞዴሬተር አንዴ አሃ ኦኬ እሺ ይኸው አድርጌልሃለሁ ብሮ። እሺ አንድ ቦታ ለኦርቶዶክሳውያን ተዉ፣ ሌላውን ነገር እኛ እንትን እናደርግ ማለት ነው። ኦኬ ስለዚህ ልደትን ልኬልታለሁ ጠዋት ከኔ ጋራም ሲሶ ቤት በጣም እንትን ያለው ከልደት ጋር ነውና ከቻልክ ልደት ግባ። ልኬልሃለሁ 2 ጊዜ። አሁን ያለህን ጥያቄዎች ሁሉ መጠየቅ ትችላለህ። ቤት ዘግቶ መጮ አንዱ ቦታ ለኦርቶዶክሳውያን ነው ልደት። ማን ግቡ ነው ግቡ። ከዛ ለይታችሁ ታሳዩናላችሁ ማለት ነው። ሶ ድጋሚ ይሄንን ክፍል አንብቡት።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ገጽ 52 ላይ እማምላክ ወላዲተ አምላክ መሆኗን አምነው ይላል። እሺ ሳሊለነ ቅድስት እያሉ ስሟን የሚጠሩትን እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላል። ወላዲተ አምላክነትን ከዚህ ለይታችሁ ታያላችሁ ወይ? ኦኬ ታያላችሁ ወይ? ስለዚህ ግቡ። አሁን ያው ኑ ግቡና አውሩ። ስለዚህ ለኛ ወገኖች ለኔ ወንድምና እህቶች የተወደዳችሁ በጣም የምወዳችሁ በየቦታው ተቆራርጠው የሚለጠፉ ቪዲዮዎችን አይታችሁ ምንም አትደንግጡ። በዛ ደረጃ የምንናገረው ነገር የለንም። ወላዲተ አምላክ አይደለችም የሚል የትኛውም ፕሮቴስታንት አሁንም መምጣት ይችላል። ኦኬ መምጣት ይችላል። ኑና አውሩ። አንደኛ እሱ። ሁለተኛው ነገር ደግሞ እኛ ለኦርቶዶክስ ቴዎሎጂ ብለን፣ ለካቶሊክ ቴዎሎጂ ብለን፣ ለሃይማሪዮሎጂ ብለን ካልቪን እንዳለው ማለት ነው ለነዚህ ቅዠቶች ብለን ቴዎሎጂ አንቀይርም። ቴዎሎጂያችን እንደ ቴዎሎጂ ይቆማል። በቃ አለቀ። ማርያም ወላዲተ አምላክ ናት የሚለው የእኛም ቴዎሎጂ ነው። አለቀ። ምንም እንትን የሚያደርግ ነገር የለውም። አይደለም ካላችሁ ይሄ ትምህርት ስህተት ነው ካላችሁ ከነሱ አንጻር ይሄንን እንክዳለን ይሄንን ማለት የለብንም ካላችሁ ከቤተ ክርስቲያን ታሪክም ከመጽሐፍ ቅዱስም ውጪ ነው የምትሆኑት፣ ስህተት ነው የምትሆኑት። ስለዚህ እንዲህ የምትሉ ወንድሞቻችን እናንተ ናችሁ መታረም ያለባችሁ። አለቀ። የኔ አቋም ይሄ ነው። የዳኒ አቋም ይሄ ነው። እዚህ አካባቢ ያለን ሰዎች አቋም ይሄ ነው። አይደለችም ካላችሁ በጊዜ ቤተ እምነት መስርቱ ምናምን እንጂ ፕሮቴስታንት አይደላችሁም። ይሄንን ወቁት። ከዛ በተረፈ ግን ይሄኛውን ቅዠት ይዛችሁ ደግሞ እናንተ አፍ የላችሁም። ለእነዚህኞቹ ጠዋት ስትራገጡ ለነበራችሁት ማለት ኑ ግቡ። ይሄን ይዛችሁ ነው የምታወሩት። ባይዘው ይሄ ጀስት የሊቃውንቱ መጽሐፍ ነው። ገድላት ድርሳኖቻችሁ ውስጥ ከገባል እሱ ሌላ ጉዳይ፣ እሱ ሌላ ጣጣ ነው የሚመጣው። እሱ ሳልገባ ይሄንን ይኸው እዚህ ጋር እስኪ ኑ ሌላም ላሳያችሁ። እዚህ ደግሞ ተመልከቱ። ይሄን ደግሞ ተመልከቱ እስቲ የታለ ና ወላዲተ አምላክ ቅድስት ድንግል ማርያም ይልና ይሄኛው ደግሞ እንደዚህ ብሎ ይናገራል። ወላዲተ አምላክ ቅድስት ድንግል ማርያም የአምላክ እናት ነች ማርያም ማለት ወላዲተ አምላክ ነች ማለት አለ። እሺ አሁን ማርያምን ሊተነትን ነው አለ የሚለው ቃል ማህደረ መለኮት የሚለውን ይፈታልናል አለ። እሺ ይኸውም አምላክ በእርሷ አድሯልና መልአኩ ቅዱስ ገብርኤልም ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ብሏልና ሉቃስ 1:35 መለኮት ያደረባት ስለሆነች ይህ ትርጓሜ ተሰጥቷታል አለ። ከዚህ ጋር ስንስማማለን። እሺ ርግብ ይቤላ እርግብ እኔ እንትን አላቅም፣ ግዕዝ አላቅም። የዋ እንደመሆኗ እርሷም በየዋ የተጠማውን ውሻ አጠጥታለች። ከምር ነው የተጠማውን ውሻ አጠጥታለች አለ። እሺ እንዲሁ ጭንቅ ሆኖባቸው የነበሩትን በዶኪማስ ቤት ወይን ጠጅ አልቆባቸው የነበሩትን በልጇ ታምራት እንዲፈጸም ልጇን ጠይቃ የሰርገኞቹን ጭንቀት አስወግዳለች አለ። ከምራችሁ ነው ግን ማለት ይሄን እያሰባችሁ ትተኛላችሁ። ራሱ ያው ወላዲተ አምላክ ማለት ብሎ ትርጉም እየተረጎመላችሁ ነው ያለው። ባይዘው የወላዲተ አምላክ ትርጉም ነው። እሺ ይሄን ይዛችሁ መተኛታችሁና እንዶ ፕሮቴስታንት ላይ እንዶ አፍ ልታላቀቁ መሞከራችሁ በራሱ እኔ ጠዋት ስትራገጡ የነበራችሁት ነው። ይኸው ግቡ። እዚህ ተደብቀ ማውራት ሳይሆን ግባና እዚህ ጋር እንትን የተቆረጠ ቪዲዮ ይዘህ ሳይሆን ማውራት ያለብህ ና ግባ። እሺ እንቀጥል። ያ ራሱ ተረጓሚ ያለ ያ ተረጓሚ አሁንም ያንቃ አዱ ሀቤኪ ወደ አንቺ ያንጋጥጣሉ ይማለላሉ ማለት ነው አለ። ያ ትርጉም ነው። እሺ እነሆ ፍጥረት ሁሉ በመድኃኔዓለም ክርስቶስ ከዘላለሙ ድኖ ሳለ ከበደል ስላራርቀ የወላዲተ አምላክ ቅድስት ድንግል ማርያምን ልመና ተስፋ ያደርጋል። ኢየሱስ አልበቃ ብሎ የማርያምን ልመና ተስፋ ልታደርግ ማለት ነው። አማላጅነቷን ይሻልና ለዚህም ነው መዝሙረኛው ዳዊት አሕዛብ ሁሉ በፊትሽ ይማለላሉ ማለት ነው። ራሱ አለው ምሳሌ ምስጋድ ሊሰገድላት ልትገበር ይገባታልና የምትከበር ሊሰገድላት የሚገባ እናት መሆኗን ለማመልከት ነው እያለ ደግሞ ይቀጥላል። ብሮስኪ ይሄንን የወላዲተ አምላክ ትርጉምማ አንቀበሉም እንዴ? ይሄንማ አንቀበሉም። ይሄ እኮ ቅዠት እኮ ነው። ይሄ ምንም ቤተክርስቲያን ታሪክ ውስጥም የለም፣ መጽሐፍ ቅዱስ ውስጥም የለም። ይሄ አንተ ቅዠት ነው። አለቀ። ይሄ እናንተ ቅዠት ነው።
ስለዚህ ይህን ቅዠትማ አንቀበለውም። የወላዲት አምላክ ትርጉም ይሄ ነው ብላችሁ ከመጣችሁ ይሄን እናንተን ቅዠትማ ለምን እንቀበለዋለን? አንቀበለውም። ኦኬ፣ ይህንን አንቀበለው። አንድ ሰው ወላዲተ አምላክ ማለት ማልደፍረው እንዲህ አይነቱን ቅዠት ፈርቼ ነው ካለ አንተ መናፍቅ ነህ ሳይሆን የምለው ለአንተ ይህንን ቅዠት ፈርተህ አልልም ማለት ከቤተ ክርስቲያን ታሪክ ይነጥልሃል፣ ነገረ ክርስቶስ ርቱ እንዳይሆን ያደርግብሃልና ልትመለስ ይገባሃል ብዬ ሞግተዋለሁ እንጂ አንተማ በቃ መናፍቅ ነህ ብዬ አይደለም። ይሄ ወንድሜ ነው እንዲህ ያለው አይታል። የፈራው ደግሞ ሌላ ነገር ነው እንጂ ነገረ ክርስቶስ ኑፋቄ ውስጥ አይደለም ያለው። ስለዚህ እንደዚህ አይነቱን ሰው አንተ ቆይ በዚህ መልኩ ማለት የለብህም። ቴዎሎጂያችንን ለነዚህ ሰዎች ብለን አንቀይርም ብለን ነው እንጂ ምን ሞግተው ኦኬ፣ ወዲያው መናፍቅ ነህ ብለን አንዘጋበትም። በቃ ኦኬ። ስለዚህ ይሄ ነው ቅዠት፣ ይሄ ነው ትክክል ያልሆኑ፣ ይሄ ነው ስህተት የሆኑ። ይኸው ግቡና ሞግቱ እንጂ ወላዲተ አምላክ አትባልም እንደው ባትባልም ችግር የለውም እያልን አይደለም። እንደዛ አይደለም። ለኛ ወንድሞች ነው ለኛ እሱን እያልን አይደለምና ቅድም አቋሜን አስቀምጫለሁ። የኔን አቋም የፈለጋችሁ ወንድምና እህቶቻችን ይሄ ነው አቋሜ አይደለችም ብሎ ከኛ መሀል ልሞግት ብሎ የሚመጣ ሰው ካለ እሱ ይኸው በጊዜ ቤቱን መፈለግ ይችላል። ነገር ግን ወላዲተ አምላክ ስንል እንዲህ አይነቱን ቅዠት አይደለም እንደዛ ምን። ስለዚህ ኑ ግቡ። ጠዋት ስትራገጡ የነበራችሁ ይኸው ኑ ግቡ። እሺ ይኸው በቤት ከፈትኩላችሁ፣ ኑ ግቡ። በነገራችን ላይ ጋይስ እንደዚህ አይነት ቤቶች በተደጋጋሚ እንደው አልገባምም አትግቡም ስል ያልኩ ያለሁት ይሄንን ነው። ለምሳሌ ከዜዶ ጋር አወራን። ትናንትም ሲወራ ኤርሚ ቤት ራሱ ሲወራ ነበር፣ ከዜዶ ጋር ሲወራ ነበር። ዜዶን በሀሜት ደረጃ አይደለም በምን አይደለም አውርተናል። በፊት ለፊት አውርተናል፣ በኋላና በውስጥ በኩል አውርተናል ምናምን። እኔ ዜዶን ፊት ለፊት ስሞግተው ውስጥ ሳላወራው አይደለም ፊት ለፊት የሞገትኩት። ተሳስተሃል ያልኩት ውስጥ ሳላወራው አይደለም። ኦኬ፣ የተቆረጠውን ነገር ሰምቼ ብቻ አይደለም ያወራሁት፣ ውጭ አላወራውም ከሱ ጋር በዛ መንገድ ማለት ነው ወንድሜ። ስለዚህማ በል ይሄንን ነገር እንደዚህ ሰምቻለሁኝና ሊንኩን ልኬለት ማለት ነው። ምን ትላለህ በዚህ ጉዳይ ላይ? ሁለት አካል ያልከው ነገር ፍጹም ስህተት ነው፣ ፍጹም ኑፋቄ ነው እሱ የሚሆነው። ሁለት አካል ያልኩት እንትን ነው ራሱ ይሄ ስህተት ነው። እኔ ዳጸ ልሳን ነው እንጂ ሁለት አካል ብያለሁ። እሺ እሱ ከሆነ እንደዛ ከሆነ ሁለቱ ላይ ስለው ሁለቱ ላይማ ሪዘርቬሽን አለኝ በል። እሺ በዚህ ጉዳይ ላይ አስቼጋ ጠዋት ነው እናወራለን፣ አለቀ። ስለዚህ ጠዋት አወራን። በቃ ዜዶ ተሳስቷል ካላችሁኝ፣ ያው ስህተት ነው፣ የዜዶ ንግግር ስህተት ነው። ምንም የሚያከራክር ነገር የለውም። ትናንትም ሲወራ ነበር። በቃ ሎጎስ ውላጤ የለበትም፣ አለቀ። ምንም የሚያከራክር ነገር የለውም። ስለዚህ ዜዶ ተሳስቷል ከተባለ አዎ ተሳስቷል። ምንም በቃ ይሄ ነገረ ክርስቶስም ላይ ችግር ያመጣል። በዛ ሳይድ ያለውን ነገር እንደዚህ አውርተንበት። ከዛ በተረፈ ግን እንደነዚህ አይነት ቅዠቶችን ግን ይዛችሁ በጭራሽ የሆነ የተቆረጠ ቪዲዮ ይዛችሁ ልታወሯችሁ ግን እንደዛ ጠዋት ላይ ስጠሩኝ እንደነበረው ቤት ሲምፕሊ ጋይስ እናንተም እንደው ገብታችሁ አትረበሹ፣ እኔም አትጥሩኝ። ምክንያቱም ወንድም እህቶች ሲከፍቱ እናወራለን። እንደዚሁም ደግሞ ይኸው ራሴ ቤት እከፍታለሁ። ምንም እንትን አይደለም። ምንም የሆነ የተደባበቀ ነገር የምናወራ አይደለም። በዛ መንገድ እንትን የምናደርግ አይደለም። ነገር ግን በውስጥ ሳያወሯችሁ ምን ማለታችሁ ነው ብለው ሳይጠይቋችሁ የእናንተ ወገንን ብለው ቤት ከከፈቱባችሁ ያበቃል፣ እዛ ጋር ያበቃልና ለዛ ነው አልመጣም፣ ራሴ ቤት እከፍታለሁ፣ የፈለጉ ጥያቄ ያላቸው ሁሉ ይምጡ ያልኩበት ምክንያት እሱ ነው። ስለዚህ አቋማችንን አውቃችኋል ብዬ አስባለሁ። ወላዲተ አምላክ አትባልም ብላችሁ ከጀመራችሁ ስህተት ነው። ያ ስህተት ስለሆነ አሁንም የሱ ጉዳይ ላይ ጥያቄ ያላችሁ የኛ ወንድሞች እንድትገቡ ይኸው ፊት ለፊት። ነገር ግን እንደዚህ አይነት የተቆረጠ ቪዲዮ እንትን ብሎ እንደዚህ አይነት ቅዠት አዝለው እኛን ለመናገር የሚደፍሩ ሰዎች የሚበረታቱበት ቤት ግን አትኑ። ኑ ይኸው ጥያቄ ሲኖር ይኸው ኑ ጥያቄ ሲኖራችሁ። ስለዚህ ከስርም ሆናችሁ ዝም ብላችሁ እንትን የምታደርጉ ሰዎች ይኸው ኑ ግቡ። በሩ እኮ ክፍት ነው። ማን ከለከላችሁ? አንድ ነገር የተቀመጠው አንድ ቤት የተቀመጠው ለእናንተ ስለሆነ እዚህ ክፍል ግቡና አውሩ። ኦኬ። ስለዚህ እኛ ማርያም ወላዲተ አምላክ ስንል ማርያም ሊሰገድላት ይገባል፣ ማርያም ኪዳን ተቀብላለች የሚል ነገር ሳንጨምር፣ እንዲህ አይነቱን ቅዠት ሳንጨምር ነው ይሄንን የምንለው።
ስለዚህ ይህንን ቅዠት ኑና አስተባብሉ። ኦኬ ይኸው ቅድስት ማርያም ወላዲተ አምላክ ነች፣ የአምላክ እናት ነች ማለት አሉ። ወላዲተ አምላክ ናት ማለት አንደኛው ማደረ መለኮት ናት ማለት ነው አሉ። ሁለተኛ ስንል ሁለተኛው ደግሞ ርን ሲያብራሩ ማለት ነው የዋህ እንደመሆኑ አርሳም በየዋህነቱ የተጠማውን ውሻ ጠጥታለች ማለት ነው አለ። በዶኪማስ ቤት የወይን ጠጅ አልቆባቸው የነበሩትን በልጇ ታምራት እንዲፈጸም ልጇን ጠይቀ የሰርገኞቹን ጭንቀት አስወግዳለች። እሺ ቀጥሎ ደግሞ ፍጥረት ሁሉ በመድኃኒዓለም ከዘላለም ሞት ድኖ ሳለ እሺ ከበደል ስላራቀ የወላዲተ አምላክ ቅድስት ድንግል ማርያም ልመና ተስፋ ያደርጋል። ይሄ ነው ኪዳኑ። እንግዲህ ለእናንተ ወላዲተ አምላክ ማለት ለእናንተ ወላዲተ አምላክ ማለት በቀጥታ እንዲህ አይነት ቅዠትንም ጭምር ይጀምራል። ባዕድ ኪዳን መቀበልን ይጀምራል ለእናንተ። ኦኬ ለእናንተ ይህን ቅዠት መቀበል ይጠይቃል። ለእኛ ደግሞ ይህን ቅዠት መቀበል አይጠይቅም። ኦኬ ስለዚህ የኛ ወንድሞች ግን እንዲህ አይነቱን ቅዠት መከላከል እንችላለን። ወላዲተ አምላክ የሚለውን ተቀብለን እንዲህ አይነቱን ቅዠት ግን መከላከል እንችላለን። ስለዚህ ዶንት ዱ ዳት። ወላዲተ አምላክ አይደለችም ባላችሁበት ቅጽበት ከቤተክርስቲያን ታሪክ ትነጠላላችሁ ምናምን ስህተት ውስጥ ትወድቃላችሁ እና ዶንት ዱ ዳት። ካደረጋችሁ ደግሞ ያው ዳኒ እንዳለው ቤተ እምነታችሁን ፈልጉ እንጂ ፕሮቴስታንት አትባሉ። ኤኒዌይስ አሁን ጨርሰናል ብዬ አስባለሁ ከኔ ጋር። አይ አልጨረስንም ካላችሁ እንግዲህ የኛ ልጆች ጥያቄ ያለባቸው የኛ ልጆች ግቡና ምላሽ ይሰጣችሁ። እናንተኞቹም ኑ ግቡና ሞግቱ እስቲ ወላዲተ አምላክን ከዚህ ኦልሬዲ ከዚህ ቅዠት ጋር አብራችሁ የምታዩ ከሆነ ኑ ግቡና ከዛ በኋላ እናንተንም እናያቸዋለን ማለት ነው። ሌሎቻችሁ ቀጥሎ። አማኒ ዌልካም፣ እንኳን ደህና መጣ። ከረጅም ጊዜ በኋላ ቲክቶክ ላይ ተከስተሃል። ሌሎቻችሁም አይዲያ ካላችሁ የምታወሩት የምትጠይቁት ነገር ካላችሁ በሩ ክፍት ነው። አማኒ ሰላም ይበለና ሌሎቻችሁም ትቀጥላላችሁ። የምትለው ነገር ካለ በዛው በለና ማለት ነው። አይ ገና መግባቴ ነው እና ኦኬ እሺ፣ ይሰማል ድምጼ? ትሰማል። ያ አይ ገና መግባቴ ነው እና ልስማችሁ ያለውን ነገር። ሰላም ብያችኋለሁ ሁላችሁንም። እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። ሰላም ብሮዬ፣ ሰላም ብያለሁ። እሺ ሌሎቻችሁ ቀጥሉ። ካሌባ፣ ሀሴት፣ ሶሊ፣ በስማ ሙሌ ሰላም በለን እንዴ። ሙሌ ሰላም አላለን አንዴ። ካሌብ ሙሌ ሰላም በለን። የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ የተወደዳችሁ እህት ወንድሞች? ሰላማችሁ ይብዛ። ቀጥሉ። እሺ ብሮዬ፣ በስመ አብ ሰላም ነው? ያ ቃልዬ ቴንቱ በጣም እግዚአብሔር ይባርክ። እንደዚህ አይነት መልኩ እንደዚህ አይነት ችግሮች የሚፈቱትና ብዙ ጊዜ ሰዎች በሚፈልጉት መልክ ሳይሆን ልንማርበት በምንችልበት እኛም ተምረን ለሌላው ልናስረዳ በምንችልበት በዚህ ግልጽ በሆነ መንገድ ብቻ ነው በዚህ አይነት ችግሮች የሚፈቱት። ወደፊትም ደግሞ አይቆምም፣ ይመጣል። ሲመጣ ሁሌ እናንተን አጀንዳ ለማስቀየር ስለሆነ ሌሎችም ካንተ መማር አለባቸው። በተጠሩበት ሁሉ መሄድ ሳይሆን ጥያቄ ያለው መጥቶ ቤት ሊጠይቅ ይገባል። ሃይማኖት ስንል ዝም ብሎ ትናንት የመጣ ነገር እንዳልሆነ አንዳንድ ቃላቶችን የግድ አውቀን አይደለም ጌታን የተቀበልነው። እኛ ቃል ስጋ ሆነ ብለን ያ ቃል ስጋ መሆኑን አምነን መወለዱን፣ መሞቱን፣ መነሳቱን ዳግም እንደሚመጣ ስናምን ነው ይሄን ነገር ያወቅነው። ግን ቴዎቶኮስ ብለህ ነው ያወቅከው ወይ? በዛ ሰዓት ብትለኝ ቴዎቶኮስ ብዬ ባላውቀውም እኔ ስለ ኢየሱስ አውቄያለሁ። ከማርያም የተወለደው ኢየሱስ እሱ አምላክ መሆኑን አውቄ ነው የዳንኩት። ስለዚህ እኛ ከድነታችን ጀምሮ ነው የተማርነውና በስኮላር እና በቴዎሎጂ ቋንቋ የተሰጡትን ቃላቶች መማር አለብን። ካላወቅነው ደግሞ ዝም ማለት አለብን። የሚያውቁ ወንድሞችን ጠይቀን ከዛ እንማር ማለት እፈልጋለሁ። ከድነታችን ጀምሮ የምናውቀው መሆኑን በግልጽ አስቀምጣል። ግን እኛ ቃል ኪዳን ለሰው ለመስጠት እንዳልመጣ ነው የምናውቀው። በተለይ ኢንቮኬሽን ላይ ጊዜ ሲኖር በደንብ ሂድበት። ምክንያቱም ይሄ ማርያም ጋር ብቻ የሚቆም አይደለም።
ስንት ነገር አለ ከጀርባው። ይህንን ነገር ጊዜ ሲኖር ብትሄድበት ደስ ይለኛል። አመሰግናለሁ ወንድሞች። እሺ ብሮዬ፣ እሄድበታለሁ። ካሌባ ይቀጥልና ከዛ በኋላ እንሄድበታለን። አዎ እሺ ቃል ግባ እስኪ። እሺ ቃል አንዴ አንተ ቀጥል። ካሌ ሚዩት ማድረግ የማልችለው ማይኬ የት እንዳለ አላውቅም። ሚዩት ማድረግ አልችልም እና ምናልባት ሼር ምልክት ዋጋ ምናምን አይ ቲንክ አንዳንዴ እንደዛ ይሆናል። ወፍ ቅድም የትላንቱን ነገር አውርቼ ነበር እዚህ ጋር እንዳለ ቅድም ኮሜንት ላይ ሜንሽን ውሸታም እያላችሁ ስታደርጉኝ የነበራችሁ ሳሚሻ ትላንት ስናወራ የማርያም ደም ከክርስቶስ ደም ኢንሰፓረብል አይደለም ብሎ አንድ ወንድም ሲሞግተን ነበር አይደል? ስም እንደው መጥራት የሚደብረው አይነት ከሆነ ወንድማችን የማርያም ደም ከክርስቶስ ኢየሱስ ደም ኢንሰፓረብል አይደለም ብሎ ሲሞግተን ነበር አይደል? ሳሚሻዬ ወይስ እኔ ተሳስቼ መስሎኝ ነው? ኧረ ቪዲዮ እንለቃለን። ሰላም ብያለሁ ለሁላችሁም። የጌታ ስጋና ደም ላይ ቅዱስ ቁርባኑ ላይም እንደገና ደግሞ የመስቀሉ የአቶኖመንት ስራ ላይ ቃልሻ ማይክህ ክፍት ነው መሰለኝ። አዎ ዝግ ማድረግ አልቻልኩም። ለዛ ነው ሳሚ ይቅርታ ነው እንዴ? እሺ የጌታ የመስቀሉ ስራ ላይ የአቶኖመንቱ ስራ ላይም እንደገና የጌታ ስጋና ደም ላይም ቅዱስ ቁርባኑ ላይ ማለት ነው የድንግል ማርያም ስጋ እና ደም ኢንሴፓረብል ነው ወይ ከጌታችን ስጋና ደም የሚለው? አዎ ኢንሴፓረብል ነው የሚል ነገር እየሰማን ነው። እርግጥ ይሄ ነገር ወንድማችን ኢዮብ የተናገረው ብቻ ሳይሆን የምታስታውሱ ካላችሁ እኔም ቪዲዮ ሰርቼበት ነበረ። አንድ አባትም ጳጳስም በአደባባይ የተናገሩት ነው። ምስባክ ላይ ተናግረውታል። በመስቀል ላይ የፈሰሰው ደም የማን ነው? የድንግል ማርያም አይደለም ወይ? በመስቀል ላይ የተቆረሰው ስጋ የማን ነው? የድንግል ማርያም አይደለም ወይ? የምንወስደው ቅዱስ ቁርባን ራሱ ስጋና ደም የማን ነው? የቅድስት ድንግል ማርያም አይደለም ወይ ብለው ሲናገሩ ነበርና ያው የዛ ሀሳብ እንትን ያለበት ነው እና ቪዲዮውን ምናልባት አስፈላጊ ከሆነ እንለቀዋለን። እንደዛ አይነት ነገር ብዙዎቹ ጋር ያለ ይመስለኛል። እውነት ለመናገር ኢዮብ ጋር ብቻ ሳይሆን ብዙዎቹ ጋር ትንሽ ጫን ብንላቸው ለዛ የሚያስቡ ይመስለኛል። እና እውነት ነው ካሌቡ የተናገረው ነገር። ኢሳብዬ ቅድም ይህን ሀሳብ ተናግሬው በጣም ብዙ ሽን ውሸታ ምናምን ሲሉ ስለነበረ ነው ያነሳሁት ሀሳቡን። ሳሚ አመሰግናለሁ። ካስፈለገ እንለቃለን። እኔ ሀሳብ ልታጠቅ እኔ ኦርቶዶክስ ነኝ። ሀሳብ ውስጥ ተፈቀዳችሁ ማለት ነው። ቃል እስቲ እንስማሽ፣ ቀጥል። እንግዲህ ያው ቃልዬ ቅድም ብዙ ስትናገር ከታችሁኝ ሰምቻለሁ። እግዚአብሔር ባርክ፣ ጥሩ ነው። ነገር ግን አሁን ዲፌንድ እየተደረገ ያለው እናንተ ስለ ድንግል ማርያም መስሏችሁ አይደለም። የገዛ ወንድማችን ወላዲት አምላክ አትባልም ሲል ክርስቶስን እኮ አምላክ አይደለም እያለ ነው። ቆይ ልናገር። ወልደ ዮሐንስ አትናገርም። ቅድም ስትፎክር አለበት ልናገር። አንተንማ አንተኑ ነው የምንጠይቀው። የራስህን ነው የምንጠይቀው። አይደለም እንደምታወራው እንግዲህ ኑና ተናገሩ። የራስህን ነው የምንጠይቀው። የራስህን ወንድሞች ተናግሬያለሁ። የራስህን ነው የምንጠይቀው። ልናገር እኛ ዲፌንድ ያደረግነው ስለ ድንግል ማርያም አይደል? የራስህን ልታወራ ነው መምጣት ያለብህ። የራስህን ወንድሞችማ ራሴ ተናገርኩ። ራሳቸው ይመጡ የለም ማነህ አንተ? የራስህን መሞገት ያለብህ የራስህን እንጂ የእነሱን አይደለም። እነሱንማ ራሳቸው ሞገት ናቸው። ራሳቸው ይመጣል። እሺ ሙሌ ያለክ ሙሌ ያለ አሎ ቃል አይሰማም? ይሰማል። 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 ትሰማለህ።
አሪፍ ሀሳብ ነው። እንግዲህ በደንብ ስላስቀመጣችሁ ጨርሳችሁት፣ አንተና ዳኒ ጨርሳችሁታል አጠቃላይ። ስለዚህ በእኛ በኩል የተባለውን ነገር ኦልሬዲ መድገም ስለሚሆን አልሄድበትም። በቃ ያው ትምህርቱ ትምህርት ነው። ነገረ ክርስቶስ እኛ ነገረ ክርስቶስ አስበን ድንግል ማርያም ወላዲተ አምላክ ስንል የተወለደ አምላክ ነው ማለታችን ነው። እነሱ ግን ወላዲተ አምላክ ሲሉ ከዛ በኩል ያለው ቅድም ቃሌ ሲያነበው የነበረም ከዚህ በፊትም እኔ ተደጋጋሚ አስቴቤትም ሌላ ቦታም በተደጋጋሚ ተናግሬያለሁ ምን ታስቦ እንደሚባል ከዛ በኋላ ከኪዳኗ ጋራ የሚያያዝ እሱን አስበው እንደሚናገሩ እናውቃለን። እነሱ የፈለጉትን ያሰቡትን እስኪሉ ድረስ ቢጠይቁን ወላዲተ አምላክ ትባላለች ድንግል ማርያም። አዎ ከዛ በኋላ ኦኬ፣ ስለዚህ ወላዲተ አምላክ ስለሆነች እንግዲያውስ ኪዳን ሰጥቷታል፣ እሷ ኪዳነ ምሕረት ትባላለች፣ በእሷ በኩል ሰው ወደ እግዚአብሔር መምጣት ይችላል የሚል ነገር ሲመጣ ግን ያኔ ወደ ነገረ ማርያም ከነገረ ክርስቶስ ወጥቶ ነገርየው ወደ ነገረ ማርያም ስለሚዞር እዛ ላይ መሞገት ይሻላል እንጂ ወላዲተ አምላክ አይደለችም ብሎ መጀመሩ ከክርስቶስ ከነገረ ክርስቶስ ያልወጣን ነገር ነገረ ክርስቶስን ከማፋለስ ጋር ስለሚያያዝ እንደዛ ባይሆንና በጣም ስማርት ብንሆን የኛ ወንድሞች ማለት ነው ስማርት ብንሆን አይነው እኮ ነገረ ክርስቶስን ማለት ጀስት ክርስቶስ በራሱ እሷ የወላዲተ አምላክ ትባላለች አትባልም ከሚለው ወጥቶ እኮ ክርስቶስ አምላክ ነው፣ አዎ ሰው ነው፣ አዎ ፍጹም ሰው ፍጹም አምላክ አንድ አካል ሁለት ባህሪ እኮ የሚክድ እኮ የለም እስካሁን እሱን የካደ የለም። ከነገረ ማርያም ጋር ከተያይዞ ሲነሳ ግን ማለት ወላዲተ አምላክ ትባላለች አትባልም ሲባል ግን ነገርየው ከነገረ ክርስቶስ የወጣ ስላልሆነ አሁንም አዎ ትባላለች ብሎ ወደ ነገረ ክርስቶስ በሄደ ጊዜ ወደ ነገረ ማርያም በሄደ ጊዜ ግን እዛ ላይ መሞገት ይሻላል እስካሁን ስናረገው እንደነበረው ማለት ነው። ስለዚህ እንደዛ አድርጎ ይሄ ምንድነው የሚባለው ክፍተት ያለ መስጠት ነገር ንፋስ ያለ መስጠት ነገር ቢኖር ከኛ ወንድሞች አሪፍ ነው። ምንም አይነት ንፋስ ምንም አይነት ክፍተት እኛን አታክ ለማድረግ ይኸው ወንድሞቻችሁ እንዲያረጋሉ እንዲህ ይላሉ የሚለውን ነገር ንፋስና ክፍተት በማይሰጥ መንገድ ተደርጎ ከዛ በኋላ የነሱን ነገረ ማርያም ደግሞ ይፈተሻል። ምንም ጥያቄ እኮ የለውም። እስካሁን ስናረገው የመጣ ነው። ከዚህ በኋላም እናረጋዋለን። እስካሁን አውጥተን ብዙ በነገረ ማርያም ላይ የተፋለሱ ነገረ ማርያም ማለት ማርያምን ከአምላክ ጋር እኩል ማድረግ በሁሉም ነገር እሱን ነገር ከዚህ በፊት አንስተን ሞግተናል። ከዚህ በኋላም ራሱን በቻለ መንገድ ገብተን እናሳያለንና ከዚህ አንፃር ቢታይና ስማርት ሆነን ነገሮችን በዛ መንገድ ብናረግ በቃ የተወለደው እሱ ያ ሕፃን አምላክ እንደሆነ ተደጋጋሚ እንደተባለ ስለዚህ ከሱ የተነሳ እሱን ስለሆነ የወለደችው የኢየሱስ እናት ብንል የሚል ጥያቄ አለ እኮ። ኢየሱስ እኮ አምላክ እኮ ነው። ኢየሱስ እናት ናት ብለን ግን የአምላክ እናት አይደለችም ካል ኢየሱስ አምላክ አይደለም ወደ ማለት ስለሚወስድ እሱ ላይ ጥንቃቄ ቢደረግ መልካም ነው። ይሄ ወንድማዊ ሐሳብ ማለት ነው ለወንድሞችን በተመለከተ። ከዛ ውጭ ያለውን ግን እኛ እዛ ጋር ያለውን ግን እንሄድበታለን ነው። እዛ ያለውን ነገር እነሱ ሲጠይቁ በተደጋጋሚ ሁላችንም ብለናል። ወንድሞችንም ሲጠይቁ የሚጠይቁት ከጀርባ የተደበቀ ነገር ይዘው ነው ማለት ማርያምን በቃ ኪዳን እንዳላት እና ከእግዚአብሔር ጋር እንደምታስታርቅ ነው። ከእግዚአብሔር ጋር እንደምታስታርቅ አይደለም ኦሬዲ ራሷን ማዳን እንደምችል ለማድረግ ነው። እና እሱን ሳታስቡ አዎ በሉ። ወደዛ ሲመጡ ግን በመጡበት ሰዓት ኢሚዲየትሊ ተገቢ የሆነ መጽሐፍ ቅዱሳዊ ምላሽ መስጠት ነው ለነገረ ማርያሙና ይሄንን ነው የምለው ለወንድሞች። እንግዲህ ቀጥሉበት። ቃሌ መልካም ሐሳብ ነው። ቅድምም ስታነሳው የነበረው እንደዚህ በቃ በኤቪደንስ አንስቶ እንደዚህ መሞገት ነው። በቃ ግልጽ በሆነ መንገድ እነሱ ነገረ ማርያማቸው ምን እንደሆነ ማሳየትና ለምን ሞቲቭ እንደሚሉት እኔ በጣም እርግጠኛ ሆኜ እቺን ነገር ልናገርና ልጨርስ። በጣም እርግጠኛ ሆኜ ማርያም ወላዲተ አምላክ ትባላለች አትባልም ብሎ አንድ ኦርቶዶክስ ሲጠይቅህ ነገረ ክርስቶስ አሳስቦት አይደለም እንዳልተሰበ ምን ታውቃላችሁ መሰላችሁ? ኢየሱስ አምላክ ነው፣ ሰው ነው፣ አንድ አካል ነው ብለህ በቃ እሱ ጋር የሚገናኝ ኢቭን አንድ ባህሪ ነው ራሱ ብለህ እያልክ ካልክ ማለት ነው ኢቭን እንደዛ እንኳን አይተው
አዎ ኢየሱስ አምላክ ነው ነው በቃ ስለ ኢየሱስ ያለ ምንም ችግር ሳያገኝብህ ኢየሱስን ጠይቆ ከዛ መልሶ ወላዲተ አምላክ ትባላለች አትባልም ይላል። ነገርየው ነገረ ክርስቶስ አይደለም። እነሱ ሲጠይቁ ማለት ነው። እነሱ ሲጠይቁ ከነገረ ማርያም አንጻር ነው የሚጠይቁት። ከዛ በኋላ ነው ለመቁረጥ ይኸው ክርስቶስ እንደዚህ ይላል ይላል። ክርስቶስ እንደዚህ ይላል። ክርስቶስ አምላክ አይደለም ይላል። ሁለት ባህሪ ያደረገው ሁለት አካል አደረገው ምናምን ውላጤ እንዳለው እንደዚህ አይነት ነገር ለማለት ነው። ስለዚህ ከዛ አንጻር ስለሆነ ግልጽ በሆነ መንገድ በምንም አይነት ሞቲቭ ይጠይቁ እውነተኛው ምላሽ መመለስ ነው አዎ ብሎ ከዛ በኋላ ግን ቀጥሎ የሚመጣ ካለ ግን እዛ ላይ መሞገት ይሻላል። እሱን ሳንሞግት ወደዛኛው ከመመለስ ለማለት ነው። ጸጋ ይብዛላችሁ። ቴንክ ዩ ብሮ ጌታ ይባርክ። ፐርፌክት አማኒ አሁን ገብተዋል ብዬ አስባለሁ። ያው አክቹሊ የሰሞኑን የኛንም ጩኸት ሰምተዋል ብዬ አምናለሁ። እያወራን ያለ ነው ትባላለች ያተባለ የሚለው ላይ ምንም ማወላወል ነገር መኖር አለበት ነው። ያ ማለት ግን ሌሎች እዛ ላይ የሚጨመሩ ባዕድ ኪዳናትን ልክ ይህ መጽሐፍ እንደሚለው ማለት ነው የሊቃውንቱ መጽሐፍ እንደሚለው ልክ ይህ መጽሐፍ እንደሚለው እማምላክ በመሆኗ ምክንያት ቅድስቶ ይለምኝልን ያሉ ይህን ማምላክነቷን አምነው ያንን ያሉ እንደሚማሩ ቃል ኪዳን ተሰጥቷታል ከሚሉ ተጨማሪ ከሆኑ ባዕድ ኪዳናት ውጪ ነው እያወራን ያለ ነው። ስለዚህ ወላዲተ አምላክ የሚለው ይህንን የሚሸከም አይደለም። ወላዲተ አምላክ የሚለው ክሪስቶሎጂ እንጂ እንደዚህ አይነት ባዕድ ኪዳን አይደለም። ስለዚህ ይህንን ነጥለን ነው ማውራት ያለብን እንጂ ወላዲተ አምላክ የሚለውን አልቀበልም ብሎ ክርስትና የለም ነው ፖይንታችን እሱ ነውና